እሺ የዛሬ ክላስ የሚሆነው ደግሞ የዛሬ የምናየው ይሄን ድጋሚ ሪቢልድ ማድረግ ነው። ሪቢልድ ማለት ሪቢልዲንግ አፕል ዌብሳይት ጀስት ሆም ፔጁ ብቻ ነው ሪቢልድ የምናደርገው። ለዛሬ 3 ሴክሽኖች እና ሄደሮችን ላሳያችሁ የፈለኩት ነገር በሚቀጥለው ላይ ደግሞ የቀረውን 3 ሴክሽን እና ከዛ በታች ያለውን እናያለን። እዚህ ጋር ሄደር አለን። ሄደራችንን እንሰራለን። የተወሰኑ ጽሁፎች አሉ ወይ ደግሞ ሊስቶች አሉ። እነሱን ዲስፕሌይ ፍሌክስ ማድረግ ነው። ብዙም ኮድ አይደለም ማለት የሚያሳስብ ኮድ አይደለም እንሰራው ለማለት ያክል ነው። እዚህ ጋር አንድ ኢሜጅ አለን ልኬላችኋለሁ ግሩፕ ላይ። ኢሜጁን ዳውንሎድ ማድረግ ከፈለጋችሁ እዚህ ኢንስፔክት አድርጋችሁ ዳውንሎድ አድርጉት ብያለሁ። ኢንስፔክት ብላችሁ ከዛ እዚህ ውስጥ ታገኙታላችሁ ይሄን ኢሜጅ ሶርስ ውስጥ ማለት ነው። ሶርስ ውስጥ ብትገቡ ከዛ ፔጅስ ውስጥ ብትገቡ እዚህ ጋር ኢሜጁን ታገኙታላችሁ። ጀስት እዚህ ጋር አሁን ቪ ማትሪክስ ወይ ደግሞ እዚህ ውስጥ ነው ያለው ያው ኢሜጅስ። እዚህ ጋር ኢሜጅ ውስጥ አለላችሁ ማለት ነው። እነዚህ ኢሜጆች ሂሮ አለ፣ ሎጎዎች አሉ። እነዚህ ሶስቱንም አይነት ኢሜጆች ከፈለጋችሁ ማውረድ ትችላላችሁ ማለት ነው። አሁን ይሄንን ብከፍተው ጀስት ያው ሰዓቱ እዚህ ጋር አለ። ሌሎችንም እንደዚህ መክፈት ይችላል ማለት ሂሮ ውስጥ ብገባ ለምሳሌ እዚህ ውስጥ አይፎን 16 ብገባ ይሄን ክሊክ ባደርገው ይሄው ከፈተልኝ ማለት ነው። ስለዚህ እንደዚህ ኢሜጆች ዳውንሎድ ማድረግ ከፈለግን ኢንስፔክት አድርገን ማውረድ እንችላለን። በጣም ቀላል ነው። ሌላ ምንም ላያስፈልገን ይችላል። ሌላው ደግሞ ኤክስቴንሽን አለ። ኤክስቴንሽኑ እዚህ ጋር ኢሜጅ አሴት ኤክስቴንሽን ነው የሚባለው። እሱን ኤክስቴንሽን ክሮማችሁ ላይ አድ አድርጉት። ከዛ በኋላ ኢሜጆች ለመምረጥ ያግዛችኋል። ምንድነው ኢሜጅ አሴት ዳውንሎደር መሰለኝ ስሙ። እሷን ክሊክ አድርጉና አውርዱት። ወይ ደግሞ ይሄንን ጽፋችሁ ክሮም ላይ እዚህ ላይ ጉግል ላይ ገብታችሁ ኢሜጅ አሴት ምናምን ብላችሁ ብትጽፉ ይመጣላችኋል። ይሄ ጀስት ጽፍ መጣልኝ። እቺ ኢሜጅ አሴት ባች ኢሜጅ ዳውንሎደር ጀስት ክሮም ላይ አታች ወይ አድ የምናደርገው እንትን ነው ኤክስቴንሽን ነው። አድርጉትና እንደዛ ማውረድ ትችላላችሁ። በመቀጠል እነዚህ ኢሜጆች ከሰበሰብናቸው በኋላ አንድ ኢሜጅ አውርጃለሁ። እነዚህ ሁሉንም አውርጃለሁ ልክላችኋለሁ ግሩፕ ላይ እናንተ አንድ ፎልደር አድርጌ ኒውስ ኢሜጅ ብዬ ልክላችኋለሁ። ስለዚህ ያንን ፎልደር በመጠቀም ኢሜጅን በመጠቀም ኢሜጆችን እናስገባለን ማለት ነው። እዚህ ጋር ሄደሮችን እንሰራለን ማለት ነው። እና እኔ የተጠቀምኩት ለዚህ አይከን ነው። እንዴት እንደምንጠቀም ደግሞ አሳያችኋለሁ። እነዚህን ኢሜጅን መጠቀም ይችላልላችሁ አይከንም። እኔ አይከን ተጠቅሜያለሁ። እናንተም ከፈለጋችሁ አይከን ከፈለጋችሁ ደግሞ ኢሜጁን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ለማንኛውም ወደ ኮዳችን እንሂድ። በመጀመሪያ ያው አፕል ሪቢልድ የማድረግበት አንድ ፎልደር ከፍቻለሁ። እኔ እዚህ ጋር ከፍቼ ባያችሁ አንድ ፎልደር ብቻ ነው ያለኝ። ከባለፈው HTML CSS ከሚሉ ኮዶች ውስጥ እዛ ላይ ተርም ዋን ውስጥ ምን አለኝ ማለት ነው። እኔ አፕል ሪቢልዲንግ የሚል ፎልደር ከፍቻለሁ። እቺኛው ፎልደር ነች አሁን እኔ ከፍታታለሁ ማለት ይሄንን አፕል ሪቢልዲንግ የሚለው ፎልደር ውስጥ ነው ያለሁት። እዚህ ውስጥ አንድ ፎልደር ይኖረኛል። ምን የሚያደርግ ኢሜጃችንን ቢዝልን ምን የሚባል ኒው አፕል ኢሜጅ ብዬ ላኩላችሁ ፎልደር አለኝ ማለት ነው። ለእናንተ ልክላችሁ ይሄ ኢሜጅ አይደል? እናንተንም እንደዚህ ታደርጋላችሁ። አንድ ሪቢልዲንግ አፕል ብላችሁ አንድ ፎልደር ይኖራችኋል። ሁሉንም የሚይዝላችሁ ፋይላችሁ እዛ ውስጥ ደግሞ ኢሜጁ ብቻ ለብቻ ታደርጉበታላችሁ ማለት ነው። በመቀጠል ይሄንን እንክፈተው። ከፍቼዋለሁ። እዚህ ጋር ስትከፍቱት ይሄው አሁን የከፈትነው ፎልደር ነው። ኢሜጃችን እዚህ ውስጥ አሉ። ይሄው እንዳለ ኢሜጃችን እዚህ ጋር አሉ። እዚህ ጋር ብትከፍቱት አንዱ ኢሜጅ አለ። ሌላ ብትከፍቱ ሁሉንም ኢሜጆች ናቸው ማለት ነው። ስለዚህ የምናደርጉት በቀላሉ እነዚህ ኢሜጆች እንዳለ የምፈልጋቸውን አንድ ላይ ሰብሰብ አድርጌ ይዣለሁ። ለትልቅ ስክሪን የሚሆን ለሪስፖንሲቭ አላወረድኩትም ማለት ትንሽ ስክሪን ሲከፈት ስላላቸው አፕሎች እኔ አሁን ደግሞ ያወረድኳቸው እንዳለ ትልቅ ስክሪን ላይ ሲከፈቱ ምንድነው የሚመስሉት የሚሆኑትን ኢሜጆች ነው ያወረድኩትና ሁሉንም አንድ ኒው አፕል ኢሜጅ ብዬ ሴቭ አድርጌያቸዋለሁ። ኒው አፕል ብዬ ሴቭ አድርጌያለሁ። ኢሜጅስ ብዬ ሴቭ አድርጌያለሁ። ከዛ አንድ ኢንዴክስ HTML አለኝ። ሁሉንም የሰራንበት ፋይል ደግሞ እንትን የሚይዝልን ማለት ነው። ሌላ ደግሞ ስታይል CSS ብዬ ሁለት ፋይል ፈጥሬያለሁ። አሁን ለእናንተ ከስክራች ጀምሬ ከመጀመሪያውን ጀምረን እንዴት ሪቢልድ እንደምናደርግ እናያለን ማለት ነው ከእናንተ ጋር። ምክንያቱም እየጻፍን ሲሆን ትረዱታላችሁ ብዬ ስለማምን። በመቀጠል ለእናንተ እንዲቀላችሁ እዚህ ጋር አዲስ ፋይል ልፍጠር። ምን የሚባል ለእናንተ ግልጽ እንዲሆንላችሁ ለዛሬው አፕል ብዬ ልፍጠረው። አፕል ዶት HTML ብዬ ልጻፍላችሁና አንድ ፋይል ፈጠርኩኝ። አፕል ዶት HTML የሚባል HTML ፋይልን የሚይዝበት ማለት ነው። ሁለተኛ ላይ ደግሞ አፕል ዶት CSS ልበለው። እዚህ ጋር ልምጣና አፕል ዶት CSS ፋይል። ስለዚህ አሁን HTMLአችን ምን ይዝበትና CSSአችን ምን ይዝበት ፋይል ፈጥረናል። እንደሌላው ጊዜውም ሺፍት እና አንድ ቁጥር በመጫን እናስጀምራለን ማለት ነው። ዶክመንት የሚለው ክላሳችን ለዛሬው ዶክመንት አይደለም ሰራው። ስለዚህ ታይትሉን እንቀይረዋለን። ሪቢልዲንግ ብለን ሪቢልዲንግ አፕል ብዬ ልጻፍ። ሪቢልዲንግ አፕል
ሆም ፔጅ ወይ ደግሞ ሆም ፔጅ ልበለው ሆም ፔጅ ስለሆነ ሆም ፔጅስ ብዬ ጻፍኩት። ጀስት ይሄ በቃ እንደ ታይትል ነው ሪቢልዲንግ አፕል ሆም ፔጅስ ብዬ ጻፍኩኝ። በመቀጠል ደግሞ ሊንክ እናድርገው። በኋላ ሌላ ፕሮሰስ ከመጀመራችን በፊት ሲኤስኤሳችን ሊንክ ላድርግ። ከታይትሉ ዝቅ ብዬ ሊንክ ብዬ ጽፋለሁ። ሊንክስ ውስጥ እዚች ጋር ኤችአርኤፍ ውስጥ ስታይልን አስገባታለሁ ማለት ነው። ሶ ይሄን ለማስገባት ሌላ ፎልደር ስለሌለ ጀስት እዚች ጋር ዶት እና ስላሽ ብቻ ማለት ነው ከእናንተ የሚጠበቀው ፋይላችን ለማግኘት። ስለዚህ አሁን ከነዚህ ውስጥ የኛ የትኛው ነው? ይሄ አይደለም፣ ይሄም አይደለም። አሁን የምንፈልገው ምንድነው ማለት ነው? አፕል ዶት ሲኤስኤስ የሚለው ፋይል አስገባሁት ማለት ነው። ጨርሻለሁ ማለት ነው። ሁለቱንም ሊንክ አድርገናል። ሶ ኤችቲኤምኤላችን እንደሚሰራ ቴስት ለማድረግ ጀስት እዚህ ጋር መጥቼ ዝም ብዬ ኤች1 ብዬ ነገር ልጻፍ። ኤች1 ብዬ ሄሎ አፕል ብለው ሄሎ አፕል ብዬ ጻፍኩኝ። ከዛ ሲኤስኤስን አፕል ጋር ልሄድና እዚህ ጋር ዝም ብዬ ቦዲውን ከለሩ ልቀይረው ወይ ደግሞ ጀስት ኤች1አችን ከለሩ መቀየር እንችላለን ማለት ነው። እዚህ ውስጥ ባክግራውንድ ከለር ወይ ደግሞ ከለር ብዬ ዋናው መስራት አለመስራቱ ቼክ ለማድረግ ነው። ባክግራውንዱን ሬድ ልበለውና መገናኘት አለመገናኘቱን ቼክ እናደርግ። ከዛ ይሄንን ሪፍሬሽ ላድርገው ኦፕን ኢን ዲፎልት ብራውዘር ብዬ ማለት ነው። ሶ ይሄ ሄሎ አፕል የሚል ነገር ጻፈልኝ። አሁን በትክክል ይሰራል ማለት ነው። ደግሞ ሊንክ አድርገናል። እንደዚህ አድርገን ከጨረስን በኋላ አሁን የጽሁፍ አያስፈልግም፣ ላጥፋው። ከፈጠንኩም ያው ደጋግማችሁ ማየት ስለምትችሉ ነው። በጣም ጊዜ ይበላል እንደዚህ ሪቢልድ ስናደርግ። ሶ እዚህ ቦዲ ውስጥ ሊሆንና አሁን ቦዲ ውስጥ ነው ያለሁት። እንትናችን እንጀምራለን። አፕል ሪቢልድ ማድረጋችን ወደ እንትኔ ልመለስና ወደ ተሰራው ወደ ራሳቸው ኮድ ልመለስ። እዚች ጋር ምን አለን? ከሄደር እንጀምራለን። ሄደር ብቻ በመስራት እንጀምራለን። ከዛ ኢሜጆች እናስገባለን። ሁሉንም ኢሜጆች እናስገባለን ማለት ነው። ሄደራችን ለመስራት ምን እንደሚያስፈልገን ሄደር ታግ። እነዚህ ሴክሽን ስንት ሴክሽን አለ? ለምሳሌ በዚህ ላሳያችሁና አንድ ሴክሽን አለ እዚህ ጋር፣ ሁለተኛ ሴክሽን አለ፣ ሶስተኛ ሴክሽን ምን ምትለት አሁን እዚህ ጋር ከፈት አላችሁ። በሱ ብቻ መለየት ትችላላችሁ። አራተኛ አምስተኛ ያለ ብዙ ሴክሽኖች አለ። እነዚህ ሴክሽኖች መከፋፈል ነው ማለት ነው። እንደዚህ እየከፋፈልን እየጨረስን እንሄዳለን። ሌላው ቲፕ ደግሞ እዚህ ጋር የተሰራበት ኮድ ተመሳሳይ ነው። ምሳሌ ይሄን ጽሁፍ መሃል ላይ ነው ያለው። እዚህ ጋርም ስትመጡ ይሄን ጽሁፍ መሃል ላይ ነው ያለው። እዚህ ጋርም ስትመጡ መሃል ላይ ነው ያለው። ሶስቱንም የምንጠቀምበት ኮድ አንድ አይነት ኮድ ነው ማለት ነው። አንድ ቲፕ ያዙልኝ። ሁለተኛ ደግሞ እነዚህ ሆቨር የሚያደርጉት ተመሳሳይ አይነት ከለር ነው አንዱ ጋር። ሌላው ደግሞ የሚያደርጉበት ስታይል ተመሳሳይ ነው። ይሄን ብትመጡ ከለሩ ነጭ ነው እንጂ ተመሳሳይ ነው። ይሄን ብትመጡ ከለሩ ሌላ ከለር ነው እንጂ ተመሳሳይ ነው። ይሄን ቲፕ ከያዛችሁ ምንም የሚከብድ ነገር የለም። ኢሜጆች ጀስት እንደ ባክግራውንድ ሆኖ ገብተዋል። እዚህ ጋርም እንደዛው ፊት ለፊቱ ላይ አንድ ኢሜጅ አለ፣ እሱም እናስገባዋለን። በመቀጠል ኔክስት ክላስ ላይ ደግሞ ከታች ያሉትን እነዚህ ዲስፕሌይ ፍሌክስ ማድረግ እናያለን ማለት ነው። ሶ ሄደር ታግ በመጀመር እንከፍታለን። ግን እዚሁ እንዳለን ሙሉ አንድ ሄደር እነዚህ የምንይዝበት ናቪጌሽን እናደርገዋለን። ናቭ ታግ ውስጥ እናስገባቸዋለን። እነዚህ ደግሞ ያው ባለፈው እንዳለውም አንኦርደርድ ሊስት ናቸው። በቁጥር አይደለም የተቀመጡት፣ ጀስት ኦንሊ ኦርደር አይደለም ማለት ነው። አንኦርደርድ ሊስት አስገብተን ሊስት ናቸው። ባለፈው አፕል፣ ባናና፣ ማንጎ ብለን እንደዘረዘር ነው እነዚህን እንዘረዝራለን ማለት ነው። አለቀ። ሶ እዚህ ጋር ልምጣ። ሄደር ውስጥ ሄደር የሚባል ታግ ልጻፍና እዚህ ሄደር ታግ ውስጥ ምን እጽፋለሁ? ሁሉም ኮንተንቶች የሚይዝልን አንድ ናቭ ልፍጠር። ናቪጌሽን ከፈትኩ። በመቀጠል ሁሉንም እንትን የምንይዝበት አንኦርደርድ ሊስት ነው እንዳልኳችሁ። ዩኤል ታግ ውስጥ እናስገባችሁ ማለት ነው። እንዳልኳችሁ ይሄ የምሰራው ኮድ ለእናንተ እንዲሆን ብዬ በጣም ቀላሉ በቃላ ሌላ ወይ ተጠቅመን ከዚህ በላይ ቢልድ ማድረግ እንችላለን። ከዚህ በላይ ማሰማመር እንችላለን በእርግጥ ማለት ነው። ግን ጀማሪዎች በቃላ ይቻላል የሚባል ነገር እንድታውቁት ነው። ወይ ደግሞ በቃ ይሄንን ሪቢውልድ ማድረግ እንችላለን ብላችሁ እንድታስቡ ነው እንጂ ሌላ ውስብስብ ኮዶች በመጠቀም ማሰማመር እንችላለን። ሶ እዚህ ጋር ናቭ ውስጥ ዩኤልቢ የፈጠርኩኝ ሊስቶችን ኦልሞስት ወደ 10 ናቸው። 10 አካባቢ ይሆናሉ። እዚህ ጋር 1 2 3 4 5 6 7 8 9 10 11 12 13 14 ሊስት አለ ማለት ነው። ስለዚህ እሱን አንድ ላይ ለመጻፍ ምንድን ነው የምናደርገው ብያለሁ ባለፈው። ኤልአይ ብዬ ጽፋለሁ። እሺ ከዛ ሺፍት እና 8 ቁጥር እጫናለሁ። ከዛ 14 ጊዜ ጽፋለሁ ማለት ነው። ይሄንን ኢንተር ማለት ነው። 14 ሊስቶች ከፈትኩኝ ማለት ነው። 14 ሊስት አለኝ ማለት ነው። እዚህ ውስጥ እዛ ጋር የተጻፈውን አፕል ኢሜጅ እንትኖች ምንድነው ስሙ አፕል ኢሜጅ አስገባለሁ። ይሄንን ሎጎ ያለበት ከዛ ስቶር ማክ አይፓድ የሚሉትን እንዳለ ኮፒ ፔስት እናደርጋቸዋለን። እያያችሁ መጻፍ ትችላላችሁ። ምንም የማደርገው ነገር የለም። እዚህ ሊስት ውስጥ አሁን ምሳሌ ምን ማስገባው ምሳሌ ሎጎአችን የያዘልን አይከን አለን ወይ ደግሞ ኢሜጅ አለን። ጀስት እዚህ ጋር ሎጎ ብዬ ልጻፍላችሁ። በኋላ
ፎንታዊ ሰሙ ሳስገባው እንትን ይላችኋል። እዚህ ጋር ስቶር ብዬ ልጻፍ። በቃ ይሄ ማለት እንደዚህ የጻፈን ሁሉንም ማስገባቻለሁ ማለት። ከዛ ሶስተኛ ላይ እመጣለሁ ማክ ብዬ ጽፋለሁ። ማክ ብዬ ጻፍኩ ማለት አለቀ። እነዚህ እንዳለ እንደዚህ አድርጋችሁ ትጽፋላችሁ ማለት ነው። ጊዜ ደግሞ ቆጠብ። ከዛ ግን እዚህ ጋር ያሉት እንትኖች ስም እናወጣላችኋለን። ምሳሌ ጀስት አሁን እኔ ፎርማተር በመጠቀም ባለፈው ፕሪቲየር የሚባለው አውርዶ ብያችሁ ነበር። እሱ ለኮድ ፎርማቲንግ ስለሚጠቅመን ነው። ሄደር ውስጥ ናብ ውስጥ አልኩኝ፣ ከናብ አልኩኝ፣ ከዛ ዩኤል ውስጥ አልኩኝ። ግን እስካሁን ምንም አይነት ክላስም አይዲም አላወጣንም እና እዚህ ጋር ግን የምታዩት ከሆነ አንዱ ላይ ይሄ የማላወጣሉትም ግን ይሄኛው nav links ብያለሁ። ናቪጌሽን ውስጥ ያሉ ሊንኮችን ለመሰብሰብ ሊንኮችን ክላስ ለመጣ ስላሰብኩኝ nav links ብዬ ስም አውጥቼታለሁ። እዚህ ጋርም እንደዛው nav links ብለን ስም እናወጣለን ማለት ነው። ምኑ ጋር UL ውስጥ UL ውስጥ nav links ብላችሁ ስም ታወጣላችሁ ማለት ነው። አንድ ክላስ አለኝ ማለት ነው። እዚህ ጋር ክላስ ልበልና ክላስ ብዬ nav links አልኩት ማለት ነው። አለቀ። እንዳለ እንደዚህ እንጽፋቸዋለን። በመቀጠል የምንጽፋቸው እንትኖች ሌላ ምንም ነገር አንጨምርም። ምንም ማንጨምር ማለት ይቻላል። ሜቢ ሎጎአችን ከለር መቀየር ከፈለግን አይከኑን ምናምን ማስተካከል ከፈለግን ክላስ እንሰጣለን እንጂ ሌላ ምንም እንጨምረው ነገር የለም። ስለዚህ ይሄንን ሄደር እንዳለ ኮፒ ፔስት ላድርግና ላሳያችሁ። ያው HTML ላይ ብዙ ሙቀት የለብንም ገና ዋናው CSS ፓርት ስለሆነ ነው። እዩት። ግን ሌላው ያልነገርኳችሁ ነገር ቢኖር እንትኖቹ አሁን ምሳሌ የአፕል ዌብሳይት እንትን እዚህ ጋር ስታዩት ኦቨር ያደርጋል እንትን ያደርጋልና ልክ የጣት ምልክት ያመጣል። እንደዚህ ዌብሳይት ላይ እንደዚህ ስታደርጉት የጣት ምልክት ማምጣት ማለት እንደዚህ ጣት የሚመስለው ነገር ኖርማል ቀስት አይደለም። አሁን ይሄ ኖርማል ቀስት ነው። እዚህ ጋር ብታዩ ምሳሌ ኤግዛምፕል ይሄንን ኖርማል ቀስት ነው አይደል? ግን አንዱ ጽሁፍ ላይ እንደዚህ ስታስቀምጡበት ጣት ምልክት አለ። ያ ማለት ሊንክ ነው ማለት ነው። እንትኑ ሊንክ እንደሆነ የሚጠቁመን ነው። ይሄ ሊንክ ነው። ጀስት እንደዚህ ሊንክ ናቸው ለማለት ምን ላይ በምንድነው ከቀስቱ ወደ ጣት ይቀየራል። ይሄን ጀስት ወደ ሊንክነት ተቀየረ። አሁን ይሄንን አፕል ኢሜጅ ራሱ ሊንክ ነው። በምንድነው ያወቀው ካላችሁ ይሄው ጣት ምልክት አለበት። ይሄንንስ ሊንክ ነው። ይሄም ሊንክ ነው። ሁሉንም ሊንክ ናቸው ማለት ነው። እዚህ ጋር ስታደርጉት በቃ ይጠፋል ወዲያው ነው። ምክንያቱም ሊንክ አይደለም ማለት ነው። ይሄን ጽሁፉ ጋር መጣችሁ ብታዩት ሊንክ ነው ማለት ነው። እነዚህ ጽሁፎች ሊንክ ስለሆኑ እንዳለ ኤ ውስጥ አንከር ታግ ውስጥ እናስገባቸዋለን። አለቀ። አንከር ታግ ውስጥ እናስገባቸዋለን። ለምሳሌ ይሄንን ከት አድርጌ ኤ ብዬ እዚህ ጋር እንጽፋለን ማለት ነው። ሎጎ የሚባለው ሎጎአችን የምናስገባበት ነው። እቺኛው href ማለት ወደ ሄድ ክሊክ ሲደረግ ማለት ነው። ምሳሌ ምን ማለት ነው ካላችሁኝ ሎጎ የሚለውን እንደዛ ላድርግላችሁና ክሊክ አድርጌ ሎጎ የሚለውን ይሄ ውስጥ ላስገባላችሁ። ይሄንን እዚህ ጋር ፔስት ላድርገው ስቶር የሚለው ማለት ነው። ይሄንን ክሊክ ሲደረግ የት ሄድ የሚለው ነገር ለመወሰን ምንድነው የምናደርገው? ይሄን ስቶር የሚለው ክሊክ አድርጉትና ይዩት። ክሊክ ሳደርገው የት እንደሚሄድ ታዩታላችሁ። ሌላ አዲስ ፔጅ ከፍትልኛል። ይሄንን ክሊክ ሳደርገው ማለት ነው እንደዚህ ከፈተልኝ። አሁን apple.com ስቶር የሚል ሊንክ ከፈተልኝ። ይሄንን ምን ማድረግ ነው? ኮፒ አድርጌ እኛ ኮድ ላይ እናስገባውና ይሄ ራሱ ፔጅ ነው የሚከፍትልን ማለት ነው። ራሱን ፔጁን እንዲከፍትልን ከፈለግን እዚህ ጋር አምጥተን እዚህ ጋር እናስገባለን ማለት ነው። ይሄንን አሁን ቢከፈት ወደ ስቶር የሚባለው እንትን ውስጥ ይከፍትልኛል ማለት ነው። ምሳሌ ሪፍሬሽ አድርጌ ሊያው እዩት። እዚህ ጋር የኛም ጋር ጣት ምልክት አድርጎበታል። ሎጎ የሚለው ጣት ምልክት ይሄ ሎጎ የሚለው ክሊክ ባደርገው የትም አይሄድም። ምክንያቱም ምንም አልተጠቀምኩ። ስቶር የሚለው ክሊክ አድርግና ስቶር የሚለው ክሊክ ሳደርገው ይሄው ወደ ራሳቸው ዌብሳይት ወሰደኝ ማለት ነው። ስለዚህ ቫልዩ ምንድነው ካላችሁኝ ይሄ ክሊክ አድርገን ወደምንሄድበት ቦታ ለመወሰን የምንጠቀማቸው እንትኖች HR ወይ ደግሞ አንከር ታግ ውስጥ እናስገባቸዋለን። ይሄ ያላረኩበትማ ምንም ክሊክም አይደረግም ባዶ ነው። የሶስቱን ልዩነት እዩት። ይሄ ጀስት ኦንሊ ቀስት ብቻ ነው በቃ ምንም ምክንያቱም አንከር ታግ አልተጠቀምኩም። ይሄስ አንከር ታግ ተጠቅሜያለሁ። የሚሄድበት ቦታ ነግሬዋለሁ። ክሊክ ሲደረግ ወዴት ብዬዋለሁ? apple.com ስቶር ጋር ገባልኝ ብዬዋለሁ። apple.com ብለህ ከዛ ስቶራቸው ጋር ገባ ብዬ ሊንክ ሰጠሁት አይደል? በቃ ገባ ማለት ነው። አለቀ። በመቀጠል ይሄንን ብታዩት ምንም አልተጠቀምኩም። እዛው HTML-አችን እንትን ላይ ነው የሚቀመጠው። ምክንያቱም ጀስት ባዶ ኢምፒቲ የሆነ እንትን ስላደረኩ ማለት ነው። ስለዚህ አሁን ለጊዜው እኛ ወዴት ሄድ ክሊክ ሲደረግ ወዴት ሄድ የሚለው ነገር አይደለም እንሰራው። እዚህ ሆም ፔጁ ብቻ ስለሆነ ክሊክ ሲደረግ የትም እንዳይሄድ አድርገን እንሰራዋለን። ቪዲዮ ግልጽ እና ቀላል ከሆነላችሁ ቪዲዮውን ላይክ ያድርጉ። የትም እንዳይሄድ ማለት እዚህ ጋር ያስገባነው ሊንክ እንተዋለን ማለት ወይ ደግሞ እዚህ ጋር ይሄንን መጠቀም እንችላለን። ምንድነው ስሙ ሃሽታግ መጠቀም እንችላለን ማለት ነው።
ሃሽታግ አልኩኝ ብቻ መሰላል መጠቀም እንችላለን። ዞሮ ዞሮ የትም እዛው ፔጁ ላይ እንዲሆን ከፈለግን ሃሽታግ እዚህ ጋር አርፌ ውስጥ ልግባና እዚህ ጋር ገብቼ ይሄንን መጠቀም እችላለሁ ማለት ነው። እዚህ ጋርም እንደዚሁ ይሄንን ገብቼ ይሄንን መጠቀም እችላለሁ። በመቀጠል እንደዚህ ያደረግን ሁሉንም እና ሄደሮቻችን እንጽፋለን ማለት ነው። እዩት እዚህ ጋር መጣችሁ ብታዩት ይሄው nav links ክላስ አለኝ። ሎጎ የሚለውን ቅድም የሰጠሁት ሎጎ ነው። ሎጎ የምናስገባበት ነው። ፋይቭ አይከን ያስገባሁት አይከኖች ናቸው ያስገባሁት። እንዴት እንደምናስገባ አሳያችኋለሁ። በመቀጠል እነዚህ ስቶር፣ ማክ፣ አይፓድ፣ አይፎን፣ ዋች የሚሉ ጽሁፎች እንዳለ ቨርዥን፣ ኤርፖድ ምናምን የሚሉ ጽሁፎች እንዳለ ተመሳሳይ ጽሁፎች ናቸው ማለት ነው። እንዳለ ሄደራችንን ኮፒ ፔስት እናድርግ። እዚህ ጋር ልምጣና እዚህ ጋር ልቀይረው ማለት ነው። እዚህ ምንም የጨመርኩት ነገር የለም። ልብ በሉ ምንም አልጨመርኩም። አሁን የጻፍነው ይኸው አንከር ታግ ውስጥ ገብቷል። ስቶር የሚለው አለ። ሁሉንም ተመሳሳይ ናቸው። ሁሉንም በዛው ነው ያስገባሁት። እዚህ ጋር ሎጎአችን ከነሱ የሚለየው ምንድነው? ኢሜጅ ነው። ስለዚህ ኢሜጃችንን እናስገባለን ማለት ነው። ጀስት እናንተ እዚህ ጋር ይሄ አይ ከሚለው ጋር አውጥታችሁት ይሄንን አውጥታችሁ ኢሜጅስ ብላችሁ መጻፍ ትችላላችሁ። ኢሜጅስ ብላችሁ የኢሜጅን ቦታ ሶርስ መስጠት ትችላላችሁ። እኔ ኢሜጅ አልተጠቀምኩም፣ ፎንት ነው የተጠቀምኩት። ምን ማለት ነው? ይሄንን ፎንት የሚባል እንትን አለ። ሊንክ አድርጌ ያሳያችኋለሁ። ፎንት ማለት እዚህ ጋር ያለ እንትን ነው። ይሄንን ማለት ነው ስክሪፕት ሶርስ http ምናምን ብሎ fontawesome.com ምናምን ብሎ የኔን ኮድ ሰጠኝ። ይሄንን እናንተ እንዴት እንደምታመጡ አሳያችኋለሁ። ስክሪፕት ቃል ኮፒ አድርጌ ይሄንንም ጀስት ኮፒ ፔስት ላድርገው። ኦንላይን ነው። ኦንላይን ኦፍላይን ከሆናችሁ አይሰራም። ኦፍላይን ከሆናችሁ ይሄንን አይሰራም። ኦንላይን ከሆናችሁ ግን ይሰራል። ምሳሌ አሁን እኔ ኦንላይን ነኝ አይደል? የፍሬ አድርጌ ባየው የፍሬ አድርጌ ልየውና ፎንታዌሰሞችን ይገባሉ። ፎንታዊ እዚህ ጋር ገብቷል። አሁን አይታያችኋል። የሚታያችሁ ከሆነ ገብቷል። ፎንታዌሰማችን ገብቷል ማለት ነው ኦንላይን ስለሆንኩኝ። በመቀጠል እናንተ እንዴት ነው የምናገኘው ካላችሁኝ እዚህ ጋር መጣለሁኝ። ፎንታዌሰም ብላችሁ ብቻ መጻፍ ነው። ሌላ ምንም ከእናንተ አይጠበቅም። ፎንታዌሰም ብላችሁ ስትጽፉ መጀመሪያ የሚመጣላችሁን ክሊክ አድርጋችሁ ግቡ። ክሊክ አድርጋችሁ ከገባችሁ በኋላ እዚህ ጋር በኢሜይላችሁ የራሳችሁን አካውንት ከፍታላችሁ። እዚህ ጋር ስታርት ፍሪ ምናምን የሚል ጽሁፍ አለላችሁ። እሷን ስታርት በሏት። ስታርት በሉ። እዚህ ጋር ኢሜይላችሁ አስገቡ። እኔ አሁን ኢሜይል አስገብቻለሁ። እናንተም ኢሜይላችሁ አስገብታችሁ የሚሰጣችሁ ኢሜይላችሁ ጋር ሜሴጅ ይደርሳችኋል። እዛ ጋር ሄዳችሁ ኪቱን መጠቀም ነው። ከዛ መቀጠል ደግሞ ያንን መጠቀም ትችላላችሁ ማለት ነው። እኔ ኦሬዲ አካውንት ስላለኝ አሁን ድጋሚ አልከፍትም። ዞሮ እናንተ ኢሜይላችሁ በመጠቀም አካውንት መክፈት ትችላላችሁ። እዚህ ጋር አይከንስ የሚል እንትን አለ። አይከኖችን ለማግኘት ከፈለግን አይከንስ ብዬ ክሊክ አድርገዋለሁ። እዚህ ጋር መጣና የፈለኩት ነው አይከን ምሳሌ አፕል ነው የፈለግነው። አሁን አፕል ብዬ ሰርች ላድርግ። አፕል ብዬ ሰርች ታደርግ ብዙ ማአት አይከኖች ያመጣልኛል። እዚህ ጋር ማያችሁታ አይከኖች ያመጡልኛል። ብዙ አይነት አፕል ኢሜጆች ያመጣሉ። እኛ የምንፈልገው አንደኛ ፍሪ ነው፣ ነፃ የሆነ ፍሪ ነው የምንፈልገው። ምክንያቱም ፕሮ አላቸው የሚሸጥ ስላላቸው እኛ የምንፈልገው ፍሪውን ነው ብለን ፍሪ የሚለው ክሊክ አድርጌዋለሁ። እዚህ ጋር ከመጣን በኋላ እነዚህን የትኛው ነው እኛም የሚመስለውን እንመርጣለን። እዚህ ጋር መጥቼ ባየው አሁን ምሳሌ ትንሽ ከዚህ ጋር የሚቀራረበውን እመርጣለሁ ማለት ነው። ስለዚህ ከዚህ ጋር የሚቀራረበውን ይሄንን ነው። ይሄንን ክሊክ አድርጌ ልምረጥ። ክሊክ አድርጌ ስመርጥ ሌላ አዲስ ፔጅ ከፍትልኛል። ይሄን ከለሩ እዚህ መወሰን እንችላለን። ይሄንን ጥቁር ነጭ እንዲሆን ከፈለግን ይሄን ከለር እናደርጋለን። ካልሆነ ሌላ ከለር ከፈለግን ይሄን እናደርገዋለን። ኮፒ ለማድረግ HTML ከሆነ ጀስት ይሄንን ክሊክ ብቻ አድርጉት። ክሊክ ስታደርጉት በቃ ኮፒ ሆነ ማለት ነው። አንዴ ብቻ ነው ክሊክ ያደረኩት ግን ኮፒ ሆነዋል። ክሊክ ማድረግ ከፈለግን ኮፒ ማድረግ ከፈለግን አንዴ ብቻ ኮፒ ማድረግ ነው። ሪያክት ለሚጠቀሙት ቪዩ እነዚህ የሚጠቀሙትም የራሳቸው የሆነ ክላስ አላቸው። እኛ ደግሞ HTML ነው። HTML ላይ መሆን ልብ በሉ። ከዛ ይሄንን ኮፒ ያደረኩት ማለት ነው። ይሄንን ኮፒ ካደረኩኝ በኋላ ቀጥታ ወደ ኮድ የመጣሁኝና ይሄንን አያችሁታ። ይሄንን አምጥቼ ጀስት ኮፒ ፔስት አደረኩት ማለት ነው። አሁን ይሄን ኮፒ ፔስት ባደርግና ልዩነቱ ባሳያችሁ ምንድነው የተጨመርኩት? ብቻ ፎንት ሳይዝ ጨምሬዋለሁ። ምሳሌ ይሄንን አፕል እንትን ሪፍሬሽ አድርጌ ልየው ምን እንደሚመስል እንየው አብረን ማለት ነው። እሺ ይሄው እዩት፣ ከላይ የገባውን እዩት። ከላይ ትንሽ ከዚህኛው ያንሳል አይደል? ይሄ መጀመሪያ ያመጣሁት መጀመሪያ ሲመጣ ይሄን ፎንቱ ይሄ ነው የሚመስለው። ጥቁር ነው ያመጣሁት አይደል? ይሄ ነው የሚመስለው። እኔ ደግሞ ይሄ ነው የሚመስለው። አሁን ትንሽ ከዚህ ፎንቱ ከፍ ብሏል። ያንን ከፍ እንዲል ያደረኩበት ምክንያት ምንድነው? እዚህ ጋር ፎንት ሳይዝ ብዬ ጨምሬለታለሁ። ፎንት ሳይዝ ብዬ ስታይል ሰጥቼዋለሁ። በቃ ከዛ የሚለየው እሱ ነው። እዚህ ጋር መጥቼ እኔ ለዚህ ለአይ ብዬ ፎንት ሳይዙን እንደዚህ አድርግልኝ ብለው ልዩነቱን አብረን ሪፍሬሽ አድርግና ያያችሁት አሁን እኩል ሆነ። ፎንት ሳይዝ ብቻ ጨመርኩለት፣ ሌላ ምንም አይነት ነገር አልጨመርኩም። ስለዚህ የእናንተም ወይ በዚህ ወይ ነው ኮፒ ፔስት አድርጋችሁ መጠቀም ትችላላችሁ። ሊስት ውስጥ ነው ያስገባሁት። ምንም ሌላ ምንም ያወዛገባችሁ ነገር አልጨመርኩም። ሊስት ብዬ
አንከር ታግ ውስጥ እነዚህን ስቶር ብዬ ስጽፍ በሱ ፋንታ እኔ ደግሞ ያንን ኮፒ አድርጌ ያመጣሁትን ፔስት አደረኩኝ ማለት አያችሁታ። ከዚህ ጀምሮ ብታዩት አሁን ምሳሌ ከዚህ ጋር ጀምራችሁ ብታዩት ሄደሩ ላይ ለመቆየት እየፈጠንኩ ነው አውቃለሁ። ይሄው አያችሁታ። በቃ ይሄንንና ስቶር የሚለውን ጽሁፍ በቃ አንድ ናቸው ብላችሁ አስቡ። ይሄንን ግን አይ የሚለው ጽሁፍ ያለበት እስከዚህኛው ድረስ ሙሉ ከዛ ኮፒ ፔስት አድርጌ ያመጣሁት ነው። እናንተም አሁን ኢሜጅ መጠቀም ከፈለጋችሁ እዚህ ጋር ትመጡና ኢሜጅስ ብላችሁ ጽፋችሁ ሶርስ መስጠት ማለት ነው። ሀይር አሁን ይሄንን እንትናችን ጽፈናል፣ HTML ጽፈን ጨርሰናል። ሀይር በመቀጠል ወደ CSS እንሄዳለን ማለት ነው። ይሄንን ሪፋይል አድርገው ጀስት ኖርማል HTML ጽሁፍ ነው። እንደዚህ ከለሩ ዲፎልት ነው፣ እኛ አይደለንም አንከር ታግ ውስጥ ስላስገባ ነው ከለሩ እንደዚህ ያደርገዋል። ዶቶች አሉ። አፕል ጋር ስንሄድ ዶት ስለሌለ ዶቶችን ስታይል ናቸው የራሱ የቻለ ባለፈው UL ውስጥ ስለሆነ ነው ይሄን ዶት ያደረገው። ይሄን እናስወግደዋለን ማለት ነው። ስለዚህ ይሄን ለማስወገድ የምንጠቀመው እንትን ጀስት ስታይል ነው፣ የሊስት ስታይል ነው። ያንን እናደርገዋለን። እሺ ይሄንንም ደግሞ አሁን ሜቢ የምታዩት ከሆነ እዚህ ጋር ከተከታይ ተሰምሮበታል። ይሄ ደግሞ የአንከር ታግ ስታይል ማለት ነው። አንከር ታግ ላይ ቴክስት ዲኮሬሽን ይባላል። ይሄን ዲኮሬሽኑን እናደርገዋለን ማለት ነው። ስለዚህ ወደዚህኛው እንመለስና CSSአችንን እንጀምር። ከሄደር ነው የምንጀምረው። ሄደራችን ብላክ እናደርገዋለን። እዚህ ጋር ብንታዩት ከሆነ ብላክ ነው፣ የአፕል ዌብሳይት ብላክ ነው። እሱን ብላክ በማድረግ እንጀምራለን። ከዛ በፊት ግን ብላክ አድርገው ሜቢ የማይታያችሁ ከሆነ እናጠፋዋለን። እዚህ ጋር ኮከብ ብዬ ሺፍት እና ኮከብ ተጭኜ ሙሉ ቦዲን ማርጂን 0 ፓዲንግ 0 ልስጥላችሁ። ይሄን ቦክስ ሳይዚንግ ለጊዜው ከፈለጋችሁ ላጥፋው። ግን ሁላችሁም ጋር ምን አለበት ማርጂን እና ፓዲንግ ሁላችሁም ጋር 0 መሆን አለበት። አፕል ጋር ነው ያለሁት፣ አፕል ዌብሳይት ነው ያለሁት። ማርጂን 0 ፓዲንግ 0 ሰጥቻለሁ። ግን ፎንታዊ ሰማችን አንድ አይነት እንዲሆን ከፈለግን ማነው ፎንቱ ተመሳሳይ እንዲሆን ከፈለግን የምንጠቀመው ሌላ ፎንታዊ ሰም እዚሁ እናስገባለን። መቀጠል እሱ አሁን ያሳስብም። እዚህ ጋር ልምጣና ሄደራችን እንጥራ። ሄደር ብዬ ክላስ መስጠት ጀምራለሁ ማለት ነው። እዚህ ውስጥ ልግባና እዚህ ውስጥ ገብቼ ባክግራውንድ አለው ሄደሩ። ምሳሌ ጀስት ዝም ብለን ባክግራውንዱ ጥቁር ይሁን እንበል፣ ወይ ደግሞ ምሳሌ ባክግራውንዱ እሺ ይሄ ከለር ይሁን ለጊዜ ጥቁር ከሆነ ስለማይታይ ነው እቀይረዋለሁ። በኋላ ስለምንቀይረው ችግር የለውም። የታለች እኛ የስራን ያለ ነው እዚህ ጋር ነው። ይሄንን አጠገቡ ላድርገውና እሺ ይሄንን ሪፍሬሽ ላድርግና እንየው። አያችሁታ ባክግራውንዱ ምን አደረገልኝ? አኳደረው ማለት ነው። ስለዚህ ቪዲዮ ግልጽ እና ቀላል ከሆነላችሁ ቪዲዮውን ላይክ ያድርጉ። ባክግራውንዳችን አኳ አድርጎታል። ሀይር እናንተ አሁን እዚህ ጋር ብላክ ብንለው ይሄንን ጀስት ብላክ ነው የሚያደርግልን ማለት ነው። ብላክ ባደርገው ብላክ ያደርገዋል። ግን ያው ጽሁፎቹ ስለሚታዩ አይመስለኝም፣ እንደዛ ነው አኳ ያደረኩት። አያችሁታ ድሮ ጽሁፎቹ የሚታያሉ፣ ችግር የለውም ይሁን። ባክግራውንዱን ብላክ አደረኩት። የነሱ ባክግራውንድ ብላክ አይደለም። የነሱ ባክግራውንድ ምንድነው ካላችሁኝ ከለሩ ትንሽ ትራንስፓረንት ያደርጋል ከለሩ ማለት ነው። ስለዚህ ያን ከለር ማድረግ RGBA እናደርገዋለን። ከለሩ ለመለካት ከለሩ ለማወቅ ምንድነው የሚደረገው? ከለር ዚላ የሚባል ኤክስቴንሽን አለ። አውርዱት እናንተም። እዚህ ጋር ብገባና ባሳያችሁ ይሄንን ከለር ዚላ የሚል ጽሁፍ ያለበት ከለር ዚላ የሚለውን ጽሁፍ ከለሮችን የምንመርጥበት ነው ያለንበት ዌብሳይት ላይ። ምሳሌ ይሄንን ክሊክ አደርገዋለሁ። ጀስት ክሊክ ሳደርገው አሁን ከለርን እየለካልኝ ነው። እዚህ ጋር ያለው ከለር እዚህ ጋር እየጻፈልኝ ነው። ብታዩት ከሆነ እዚህ ጋር እየጻፈ ነው። ይሄንን ከለርን ለማወቅ አሁን የዚህ ከለር ምንድነው ማለት ነው? እዚህ ጋር 154 ሰምቲንግ እንደዚህ ያደረግን ከለራችን የምንለካበት ነው። እዚህ ጋር በቃ ሙሉ የዌብሳይታችን ከለር እዚህ ጋር ጥቁር ለመለካት ምሳሌ 29 የሚል ጽሁፍ አለ እዚህ ጋር ይዩልኝና ጥቁሩ ለመለካት እንደዛ ነው። ጥቁር ምናምን ነገር ሲሆን እንደዛ ነገር ነው የሚያደርገው። እሺ አሁን የፈለግነው ሄደራችን ከለር ነው። ሄደርን ከለር እዚህ ጋር ልምጣና ልለካ። ይሄ አያችሁታ 69 የሚል ጽሁፍ አለ እዚሁ አጠገቡ አድርጌ ላሳያችሁ። ጀስት እንደዚህ ስናደርግ የሄደርን ጽሁፍ እሺ አያችሁታ 69 የሚል ጽሁፍ አለ። ይሄንን ኮፒ አድርጌ ጀስት ክሊክ ስታደርጉበት ኮፒ ያደርግላችኋል። እዚህ ጋር እኛ ይሄን 24 26 ያልነው ይሄንን አምጥቼ 29 ምናምን ጽሁፉን እንዳለ ኮፒ ፔስት አድርገዋለሁ ማለት ነው። ይሄንን ላምጣና እዚህ ጋር ፔስት አድርገው። እሺ ሪፍሬሽ አድርገው። ከዛ የኛ ኮድ ይሄ ነው። ይሄንን ሪፍሬሽ ላድርግ። አያችሁታ ኦልሞስት በቃ ተመሳስቷል ከለሩ ከሄደራችን ጋር ወይ ደግሞ ከነሱ ሄደር ጋር እዩት። በቃ ኦልሞስት ተመሳሳይ ነው። እዚህ ጋር ነጭ ስለሆነ በደንብ ግልጽ ይሆንላችኋል። የኛም ነጭ ስለሆነ ማለት ነው። ኦልሞስት በቃ ተመሳሳይ ነው። ግን የነሱ ትራንስፓረንት ስለሚያደርግ እሱ በኋላ ሲያቻለው እንዴት ትራንስፓረንት እንደምናደርገው ኢሜጅ እናስቀምጠው ግልጽ እንዲሆንላችሁ ማለት ነው። በመቀጠል ምን እናደርጋለሁ? እነዚህን
ወደ ጎን መደርደር ነው ማለት ነው። እነዚህን ወደ ጎን እንዲደረደሩ የመሳሰሉትን እንጨምራለን ማለት ነው። ሶ ከለራችን እንደዛ አስገባን። እዚህ ጋር ባክግራውንድ ከለር አስገብቻለሁ። ሄደር ላይ ሌላ ፓዲንግ እና ማርጂን ምናምን የሚሉት በኋላ እናስገባቸዋለን። ፓዲንግ ምናምን ግን ናቪጌሽን በመጥራት ጽሁፉን ዲስፕሌይ ፍሌክስ እናደርገው ማለት ነው። ጽሁፉ ወደ ጎን እንዲደረደር ማድረግ ማለት ነው። ሶ እዚህ ጋር ልምጣና ናቭ ብዬ ሙሉ ኮንቴነሩን አሁን ጽሁፎቹ ሳይሆን ኮንቴነራችን ነው እንትን የምናደርገው ዲስፕሌይ ፍሌክስ የምናደርግላቸው። ሶ ዲስፕሌይ ብዬ ፍሌክስ ላድርግ ጀስቲፋይ ኮንተንት ሴንተር ላድርጋቸው። ጀስቲፋይ ኮንተንት ሴንተር ልበለው። በመቀጠል ደግሞ እዚህ ጋር ቴክስት አላይመንቱን ይሄንን ሙሉ ቴክስት አላይመንታችን እንትን እንዲሆን አላይን አይተማችን ሴንተር እንዲሆንልን በመቀጠል አላይን አይተማችን ሴንተር እንዲሆን እናድርግ። እዚህ ጋር አላይን አይተም ብዬ ስጽፍ ይመጣልኛል። ይሄንን ሴንተር ልበለው። ሶ እነዚህ ኮዶች ሌላ ወይ ያለ ብያቸዋለሁ። ሌላ ወይ ተጠቅመን ማሰማመር እንችላለን። ይሄን ሄደን ሪፍሬሽ ብናየው የምናየው ተጽዕኖ ነው መሀል ላይ እንዲሆኑ ምናምን ነገር ነው። አሁን ምሳሌ ኤሌመንቶች ቢሆኑ ሙሉ እንትኖች ወደ ጎን ሊደረደሩ ይችላሉ። ሶ አሁን መሀል ላይ ሴንተር ሆኗል። እንትናችንን ከሄደር ታግ አንፃር እና ከታች ካለው ከዩኤል አንፃር ዲስፕሌይ ፍሌክስ ሆኖልናል። ሶ ይሄንን ጀስት አንድ ናቭ ውስጥ ስለሆነ ነው። ከማን ጋር ነው ዲስፕሌይ ፍሌክስ የሚሆነው? አሁን ምንም። ሶ ስለዚህ አንድ ስለሆነ ምንም ተጽዕኖ ላናይ እንችላለን ዲስፕሌይ ፍሌክስ መሆኑ። ስለዚህ አሁን ምን እንደማደርገው እዚህ ጋር ልምጣና ከታች ያሉት ዩኤሎችን ምሳሌ ዩኤል ማለት ምንድነው? አሁን ሄደራችን ጥቁር አድርገናል። እነዚህ ሴንተር እንዲሆን አድርገናል። ዩኤል ማለት ይሄ ነው። የዩኤል ደግሞ ክላስ ስም አውጥተንለታል። ስለዚህ ይሄንን ናቭ ብዬ ጀስት ናቭ ዩኤል ብዬ ስም አወጣለታለሁ ማለት ነው። ያን ያወጣሁለትን ስም እጠቀማለሁ ማለት ነው። ይሄን ክላስ ልጠቀም ነው። ኮፒ ያደረኩት apple.css ጋር ሄጄ ይሄንን ዶት አድርጌ ፔስት ማድረግ ነው። ከዛ ይሄንን ከርል ቤስ ከፍታለሁ። ይሄንን ኢንተር አደርጋለሁ። ይሄን ያው ዶት ነው ማድረጉ ባለፈው ስላየን አልደግመውም ብዬ ነው። ሊስት ስታይሉ ነን። ሊስት ስታይል ማለት ቅድም ያሳየዋችሁ ዶት የሚለው ጽሁፍ ነን እናደርገዋለን። ሊስት ስታይል ማለት እሱ ነው። ምሳሌ እዚህ ጋር ስታይል የሰጠሁትን ባሳያችሁ ሊስት ስታይል ነን ብዬ ሰጥቻለሁ። ያ ማለት የተሰጠው ስታይል ነን ይሁንልኝ ማለት ነው። ዊድዙን 90% አድርጌዋለሁ። ምን ማለት ነው? ሄደራችን ሙሉ በሙሉ 100% ነው ሄደሩ ወደ ጎን ማለት ነው። ያን ከዛ ውስጥ 90% የሚይዝልን ሊንኮችን ያለበት ፓርት ነው ማለት ነው። ከዛ አሁን ወደ ጎን እንዲቀመጡ ዲስፕሌይ ፍሌክስ እናደርጋቸዋለን። ጀስቲፋይ ኮንተንቱን ሴተር እናደርጋለን። ምሳሌ እንጥታን ብናይ እዚህ ጋር በኤግዛምፕል እንዲገባችሁ ቴክስት ሊስት ስታይሉን ነን አድርገው። ሊስት ስታይል ብዬ ይሄንን ነን አድርገዋለሁ። ሊስት ስታይል ነን ሄጄ በመቀጠል እንደተፈጠረ እንዴ ሊስት ስታይል ነን ብየዋለሁ። እዩት አሁን ዶቶቹ ጠፍተዋል እዚህ ጋር በቃ ሶ አንድ ነገር ቀንሰናል ከአፕል ጋር ማለት ነው። ሊስቱ ጋር አጥፍተናቸው ወይ ደግሞ ሊስቶቹ ጠፍተዋል። አሁን ደግሞ ምን እናደርግ? ልብ በሉ መስመሩ ምናምን አንከር ታጋ አልደረስን። አሁን ወደ ጎን እንዲደረደሩ እናደርጋቸው። እስቲ ወደ ጎን እንዲደረደሩ እንሞክር። ሶ ዲስፕሌይ ፍሌክስ ብዬ አሁንም ዲስፕሌይ ብዬ ከዛ ፍሌክስ ላደርግ ወደ ጎን እንዲቀመጡልኝ ጽሁፎቹ ሪፍሬሽ ላደርገው። በጣም አሪፍ አሁን ወደ ጎን ተቀምጦልናል ማለት ነው። በጣም አሪፍ አሁን ቢያንስ አንድ ነገር ተቀራርቦልናል። የነሱም ወደ ጎን ተደርድረዋል፣ የኛም ወደ ጎን ተደርድረዋል። በቃ አንድ ነገር ቢያንስ ተቃርበናል ማለት ነው። ይሄንን እንደዚህ ካደረግን በኋላ የነሱ ክፍተት አለው፣ የኛም ክፍተት እንዲኖረና እንዳለ ጥቅጥቅ ብሏል ጽሁፉ። ሶ አሁን ስፔስ ቢትዊን እንጠቀም። ጀስቲፋይ ኮንተንት ስፔስ ቢትዊን ጀስቲፋይ ኮንተንት ብዬ ስፔሳቸው ማል ላይ ስፔስ እንዲኖር ማለት ነው። ስፔስ ቢትዊን የሚል ኮድ አለኝ እሷን እንጠቀማለሁ ማለት ነው። አሁን ስፔስ ቢትዊን አድርጌዋለሁ ግን ስቲል ዊድዝ ስለሌለው ምንም አይነት ዊድዝ የለውም። ናቪጌሽኑ እንዳለ ዩኤል ውስጥ ተጣብቀዋል። ዩኤል ውስጥ ናቸው ወይ ደግሞ አንድ ታግ ውስጥ እንዳለ ነው የሚቀረው። ምንም ስፔስ አይሰጥልንም። አሁን እዚህ ጋር መጥቼ ምንድነው መጨመረው? ክላሳችን ጋር ሄጄ ዊድዙን እንጨምርለት። ዊድዝ ብዬ እዚህ ጋር ዊድዝ ብዬ 100% አድርገው እንዳለ ነው የሚከፍተው። ሶ 90% ላድርግለት ከእንትናችን አንፃር 90% ብዬ ዊድ ሰጥቻለሁ። ይሄንን ሪፍሬሽ ላድርግ አሁን ሄጄ ድጋሚ እንደዚህ ስፔስ ይሰጥልኛል ማለት ነው። ስፔስ ሰጠልኝ። ሁሉም ቦታ ላይ እንደዚህ አይነት ስፔስ ይሰጥልኛል ማለት ነው። ሶ ከሄደሩ አንፃር ያለው ዊድስ 90% አድርጌዋለሁ። ደግሞ 90% እንዲዝልኝ ስላደረኩት እንደዚህ አይነት ስፔስ ይኖራል። ሶ አሁን እንደዚህ አይነት ሲታይ ጽሁፉ ሰማያዊ ነው ስቲል እስካሁን ድረስ። ሶ የናቪጌሽኑን ሊስት ከለር እንቀይረዋለን። ከታች ያለውን መስመር እናጠፋዋለን። ሞር ይሄንን ጽሁፍ እንዲታየን እዚህ ጋር ብላክ ያደረግነውን ከለር ልቀይረው። ብላክ ያደረግነው ለጊዜው
ለጊዜው እንደዚህ አይነት ከለር ልስጠው እንዲታየን ጀስት ዝም ብዬ ይሄንን ልቀይር ማለት ነው። ጽሁፉ ብቻ እንዲታየን ነው፣ ሌላ ምንም እንትን የለው። በኋላ ባክ አድርጓል። ይሄን በቃ እንደዚህ ይታያቸዋል ማለት ነው። ይህ ቪዲዮ ግልጽ እና ቀላል ከሆነላችሁ ቪዲዮውን ላይክ ያድርጉ። እዚህ ጽሁፎች አሉ ከታች ተሰምሮባቸዋል፣ ግን ስቲል ምንድነው የሚለየው ከዛኛው? እንደዚህኛው ሰፋ አላለም። ይሄንን ሰፋ ለማድረግ እንደዚህ ሰፋ ለማድረግ እንጠቀማለን ማለት ነው። ይሄንን ፓዲንግ ልስጠው እስቲ። ምሳሌ ሄደሩ ጋር ልምጣና ሄደራችን ትንሽ ሰፋ ይበል ብለን ማዘዝ ብንፈልግ ሄደራችን ጋር ከላይና ከታች ፓዲንግ ከላይና ከታች 10 ፒክስል ስጥልን ልበለው። 10 ፒክስል እዚህ ጋር ያሰጣሁት ይመስለኛል። እኔ ጋር ነው ብቻ ፓዲንግ ያው እዚህ ጋር 10 ፒክስል ሰጥቻለሁ። ይሄን ማለት ነው ፓዲንግ 10 ፒክስል ስጥልኝ። ከጎንና ጎንና ለጎን ደግሞ ዜሮ ምንም አትስጥ ማለት ነው። ምን ማለት ነው? ጎንና ለጎን ምንም አትስጥ ማለት ከዚህች ጋር ፓዲንግ ያስፈልገን ክፍተት እንዲፈጠር አንፈልግም። ይሄንን ሪፍሬሽ ላደርግ እንደዚህ ይሆናል ማለት ነው። ከላይና ከታች ፓዲንግ ይሰጥልናል። ከላይም ይከፍትና ከታች ይከፍትልናል። ጎን ለጎን ደግሞ ምንም አይነት አይነካካልን ማለት ነው። ከላይና ከታች ፓዲንግ ለሁሉንም ሰጥተነዋል ማለት ነው። በመቀጠል እንደዚህ አይነት ስታይል ካመጣን በኋላ ምንድነው የምናደርገው? ጽሁፋችን ነጭ ማድረግ የአፕልን ሄደን ብናየው ከዚህ እስከዚህ ያለው ርቀት የተወሰነ ይረረቃላ። ከዚህ እስከዚህ ያለው ርቀትና ብታዩ ትንሽ ሰፋ ይላል። ያንን እንትን እንስጠው፣ ማርጂን እንስጠው። ከእንትኑ ጋር ከእንትኑ አንፃር ማርጂን እንሰጠዋለን። ከምናችን ናቪጌሽን ውስጥ እንገባላ። እዚህ ጋር የምታያችሁ ከሆነ እዚህ ጋር ማርጂን ሰጥቼው ነበር፣ ፓዲንግ ሰጥቼው ነበር። ከዚህ እንትን አንፃር ከናቪጌሽኑ እንትን አንፃር ፓዲንግ እንሰጠዋለን ማለት ነው። እዚህ ጋር ፓዲንግ ብዬ 100 ፒክስል የሰጠውበት ወይ ምክንያት ምንድነው? ያንን ጋፕ እንዲያመጣልን ነው። እዚህ ጋር ናቪጌሽን ሊንኮች ፓዲንግ እንዲኖራቸው ነው። ምን ማለት ነው? ከላይና ከታች ከራሳቸው አንፃር ነው የምታዩት። ከላይና ከሄደሩ ቅድም ያየነው ምንድነው? ሄደሩ ጋር ነበረ ፓዲንግ ያየነው። ምንድን ነበረ ሄደሩ ያየነው? ከራሱ ከስፋቱ አንፃር ያለውን። አሁን ደግሞ ከናቪጌሽኑ ከናቭ ከሚለው እንትን አንፃር ያለውን ጋፕ እናያለን ማለት ነው። ዜሮ ይሰጠዋል ከላይና ከታች። ጎን ለጎን ደግሞ 100 ፒክስል ምን ማለት ነው? ከዚህ እስከዚህ ቢለካ 100 ፒክስል የሆነ ነገር ይሰጥልኝ ማለት ነው። ብታዩት አሁን 100 ፒክስል ይሰጥልናል ማለት ነው። 100 ፒክስል አሁን ይሄንን እንትን ባደርገው 100 ፒክስሉን 150 ላድርግና ሞር ግልጽ እንዲታያችሁ ላድርግና ሜቢ እዚህ ጋር መጥቼ እስቲ 200 ላድርገው ሞር ግልጽ እንዲሆንላችሁ 200 ፒክስል አደረኩት። አያችሁታ በጣም ወደዚህ ሰፋ ማለት ነው። እንትናችን ሊንካችን ተሰበሰበ ማለት ነው። ደግሞ በጣም ስብስብ ባረ ደግሞ ወደ ውስጥ ገባልን። ጀስት እንደነሱ ሊሆን ትንሽ ነው የቀረው። ስለዚህ እንደዚህ ያደረግን መስጠት እንችላለን ፓዲንግ እና ማርጂን። ስለዚህ አሁን እስካሁን የተጠቀምነው ኮድ እስካሁን የምናውቀውና በጣም ቀላል ኮዶች ናቸው የተጠቀምነው። እሺ ፓዲንግ ብዬ ልጻፍና ድጋሚ ልጻፈው። ፓዲንግ ከላይና ከታች 0 ከላይና ከታች 0። መጀመሪያ ላይ የምንሰጠው ሁለት ብቻ ከሆነ አንደኛው ከላይና ከታች ነው የሚወስልልን። ሌላው ደግሞ ምንድነው የሚወስነው ማለት ነው። እዚህ ጋር የምንጽፈው ቶፕ እና በተም፣ እዚህ ጋር የሚጻፈው ደግሞ ራይት እና ሌፍት። አራቱም ከጻፍን ደግሞ ያው አራቱንም ቶፕ፣ ሌፍት፣ ቦተም፣ ራይት እያለ ይቀጥላል ማለት ነው። ወይ ደግሞ ራይት ቦተም እያለ ይቀጥላል። ስለዚህ ዞሮ ዞሮ አሁን እሱ አያወዛገብም። አሁን ይሄን ከያዛችሁ በቂ ነው። ይሄ ከላይና ከታች 0 ስጥልኝ ማለት ነው። ይሄ ደግሞ ከጎን ለጎን 100 ስጥልን እንደማለት ነው። ስለዚህ አሁን ሪፍሬሽ ባደረገው ወደ ቦታ እንደቀደመው ወደ ቦታ ይመለሳል። ሄድ እንደዚህ ከደረስን በኋላ ኦልሞስት ተቀራርበዋል፣ ግን የሆነ የተወሰነ ነገራቶች ይቀሩታል። የተወሰነ ነገር ይቀረዋል። ያንን ለማስወገድ ይሄንን ከለሩ ነጭ ማድረግ እንደነሱ ነጭ ነው አይደል? የነጭ ነው፣ ነጭ እናደርገዋለን። የኛም ነጭ ነው። ይሄንን ነጭ እናደርግ ሄድ። ስለዚህ እዚህ ጋር ልምጣና ክላስ አለ፣ የሰጠነው ክላስ አለ ወይ ደግሞ ዩኤል ውስጥ nav ሊንካችን በመጠቀም ሊስቶች ውስጥ ያሉ አንከር ታጎች ብለን እንጠራዋለን። ምን ማለት ነው? nav ሊንክ አለና ዩኤል ውስጥ ያለ nav ሊንክ አለ። ያንን ሊስት ናቸው እዛ ውስጥ ያሉ አንከር ታጎች እንደማለት ነው። ምን ማለት ነው? እዚህ ጋር እንታያችሁ ከሆነ ይሄንን ቅድም ጠርተናል። ይሄንን ኮፒ አድርገን እንያዝ። ይሄንን ኮፒ ላድርግና ከዛ እዚህ ውስጥ ያለ ምን nav ሊንክ ዶት አድርጌ ክላስ ስለሆነ ዶት አድርጌ ፔስት ላድርግ። እዚህ ውስጥ ያለ ሊስት አለ። ሊስት ውስጥ ያለ ደግሞ አንከር ታግ አለ ብዬ እጠራዋለሁ ማለት ነው። እዚህ ውስጥ አሁን ከለሩን ነጭ አድርግልኝ። ከለር ነጭ
ከለርን ዋይት አድርግ፣ ዋይት ብዬ ልጻፍ ይመጣል። ከለሩን ነጭ አድርግልኝ። ቴክስት ዲኮሬሽን አልፈልግም፣ ቴክስት ዲኮሬሽን አጥፋልኝ ብለን እንሰጣለን። ቴክስት ዲኮሬሽን የሚባል የሊስቶች የሚያጠፋበት አለ። እንትኖችን ዲኮሬሽኑን እዚህ ጋር ዶት አድርግ እንደዚህ አድርግ ብለን ማድረግ እንችላለን። ሶ አሁን ደግሞ ነን ነው በእኛው የምንፈልገው፣ ነን እናደርገዋለን። ቴክስት ዲኮሬሽኑ ኤጀንስት የተወሰነ የሚመጣውን ተጽዕኖ እኔ ሶ አሁን ቴክስቶች እንዳለ ነጭ አድርጓቸዋል። ስለዚህ እኔ አሁን ናብ እንትን ተጠቅሞ ስቲል እንትኖች ስለተጠቀምኩ ነው። ምንድነው ስሙ ይሄንን አይከን ስለተጠቀምኩ ነው አንድ ላይ የቀየረልኝ። እናንተ ኢሜጅ ከሆነ ሜቢ ላይቀርላችሁ ከለሩን ኢሜጁ ጋር ሄዳችሁ ከለር ብላችሁ ያው መቀያየር ነው ማለት ነው። ሶ ይሄንን ነጭ ከለር ያለው ኢሜጅ መጠቀም ማለት ነው። እነዚህ አሁን ቴክስቱ ጠፍተዋል፣ ከለሩም ነጭ ሆነዋል። ሶ ስቲል እስካሁን በቃ ኦልሞስት የቀረ ነገር የለም ማለት ይቻላል። ሜቢ እዚህ ላይ የተጨመረ ስታይል ካለ ፎንት ሳይዙን ጨምሬለታለሁ ትንሽ። ፎንት ሳይዝ ማለት ኮፒ ላድርግና ፎንት ሳይዙን የተወሰነ ለውጥ እንዲኖረው ማለት ነው፣ ከአፕል ጋር እንዲቀራረብ ማለት ነው። ፎንት ሳይዙን 14 ፒክስል አድርጌዋለሁ። ሜቢ የሚቀንስ ይመስለኛል። ያችሁታ ትንሽዬ ለውጥ አለው፣ ቀንሷል። ስለዚህ ከነሱ ጋር አሁን ከለራችን እንመልሰው። ከለራችን እናመሳስለውና ኦልሞስት ጨረስን ማለት ነው። ከለራችን መልስና ጨረስን እንደማለት ነው። ከለራችን ማለት እዚህ ጋር ባክግራውንዷን የሰጠዋት ከለር የቅድሙን ባክግራውንድ ልስጠው፣ የቅድሙን ይሄንን ባክግራውንድ ልስጠው። ይሄ ትራንስፓረንት እንዲያደርግ ጨምርለታለሁ። ኮፒ ላድርግና እዚህ ጋር ባክግራውንዱን መልስ ፔስት ላድርገው። ሶ ሄጄ ሪፍሬሽ ባደርገው ከለር ይቀየርልኛል ማለት ነው። ጀስት እንደዚህ ሆነ ማለት ነው። ስለዚህ ጽሁፋችን ገብቷል፣ ሁሉም ነገሩ ገብቷል። በጣም አሪፍ ነው። ሜቢ ቅድም እንደዚህ ፓዲንግ መስጠት ከፈለጋችሁ እዚህ ጋር ፓዲንጉ ትንሽ ክፍተት እንዲኖር ከፈለጋችሁ 100 ያለውን እዚህ ጋር መጣችሁ 150 በሉት። ጎን ለጎን 150 ርቀት እንዲኖረው ከፈለገን ጎንና ለጎን ማለት ነው። እንደዚህ ትንሽ ሰብሰብ እንዲል ከፈለገን አሁን ከነሱ ጋር በቃ ፐርፌክት ነው ማለት ነው። አያችሁታ ምንም የቀረን ነገር የለም። ተመሳሳይ ነው ማለት ነው። ናቪጌሽኑ ብቻ ኦልሞስት 30 ደቂቃ ብቻ ፈጀብን። ዝሮ እንግዲህ ምንም ማድረግ አይቻልም። ደቂቃው እንደዚህ ይሄዳል። እንደዚህ አቀራርበነዋል። እንዳልኳችሁ ፐርፌክት ኮድ አይደለም። ሌላም ወይ ተጠቅማችሁ እነዚህ ማስወገድ ትችላላችሁ። ሌላም አይነት ስታይል ጠርታችሁ መስራት ትችላላችሁ። ሌላ ምንም ማለት ብዙ አይነት ኮድ አለው ይሄን የምንሰራበት። ስለዚህ ያው እኔ እናንተ ይቀላችኋል የሚለው መንገድ ያስረዳኋችሁ ነው እንጂ ትክክለኛ ወይ እንዳልሆነ ያዙልኝ። ግን ኦልሞስት ተቀራርበዋል ማለት ይቻላል። አሪፍ ነው። ሜቢ ነጭ ላይ ስላልሆነ እሱኛው እነዚህ ጋር ምሳሌ ነጭ ላይ አድርጌ ባሳያችሁ፣ ጥቁር ላይ ሆነና የኛን ጥቁር አድርገን በኋላ አሳያችኋለሁ። ዝሮ እሺ ይሄን ጨረስን። ምንም ከዚህ ከሰራሁት ጋር ተመሳሳይ ነው። ምንም የቀረው ነገር የለም ማለት ይቻላል። ስለዚህ አሁን ወደ ሴክሽናችን እንሄዳለን ማለት እነዚህ ኢሜጃችን እናስገባ። ኢሜጃችን የያዘችን ሴክሽን አንድ ሴክሽን እናስገባዋለን። እዚህ ጋር ሜቢ ምን የቀረ ነገር ካለ እዛ ውስጥን ኮፒ ፔስት እናደርጋለን። ምንም የቀረ ነገር ያለ አይመስለኝም፣ ግን እንዳለ ኮፒ አድርጌ ፔስት አድርገው ስህተት እንዳይኖር ማለት ነው። እዚህ ጋር ያው ኮፒ ፔስት ነው። ምንም የጨመርኩት ነገር የለም፣ ግን አንድ ነገር ማስተዋል ያለበት የጨመርኩት ነገር ቢኖር እዚህ ጋር ፖዚሽኑን ፊክስድ ዊድዙን 100 አድርጌዋለሁ። ሜቢ እዚህ ጋር 100 ካላደረኩት እናያለን እሱን መጀመሪያ ላይ። ዝሮ ያን የጨመርኩበት ወይ ምንድነው እንትኑን 100% እንዲይዝልን ነው። ሄታችንን ወይ ደግሞ ዊድዛችንን 100% እንዲይዝልን 100% ብየዋለሁ። ፖዚሽኑን ደግሞ ፊክስድ አድርጌዋለሁ። ምን ማለት ነው? ፖዚሽን ፊክስድ ማለት አሁን ምንም ነገር ስላልተጻፈበት ስክሮል ስናደርገው ላያስታውቀን ይችላል። ይሄን ምንም ነገር አልተጻፈበትም። አሁን ብታዩት ባዶ ነው። ምንም የጻፍኩት ነገር የለም። ስክሮል ባደርገው ምንም ለውጥ አይመጣም። ፊክስድ አሁን በቃ ይሄ አይንቀሳቀስ እዛ ሆነ ቁጭ በል እንደማለት ነው። እዚህ ጋር መጥቼ ኤግዛምፕል ባሳያችሁ አሁን ይታየን ምንም አይንቀሳቀስም። ከላይ ሄደራችን ያንን ፖዚሽኑ ፊክስድ በቃ አትንቀሳቀስም ማለት ነው። እዚህ ፊክስድ አድርጌዋለሁ ማለት ነው። አሁን ይሄንን ፊክስድ የሚለው ነገር ባጠፋው ሄጄ ባሳያችሁና ይሄንን ስታይል ላይ ሄጄ ባጠፋውና ፊክስድ የሚለው ነገር እሺ ፊክስድ አይሆንም። ጀስት ስክሮል ማድረግ ስጀምር አሁን አለ ጀስት እዩት። ስክሮል ማድረግ ስጀምር ከነሱ ጋር አንድ ላይ ወደ ይወጣ ማለት ነው። ያንን እንዳይፈጠር እናደርጋለን። ይሄንን ፖዚሽናችን ፊክስድ አድርግልን። አሁን አንድ ነገር እንጨምር ነው ወደ ሁለተኛው። ይሄን ኦልሞስት በቃ ጨርስን ብለን እንለፈው። በጣም ቀላል ነው። የተጻፈውን ኮድ የያዙ መጻፍ ትችላላችሁ። ምንም የጨመርኩት ነገር ኦልሞስት የለም ማለት ይቻላል። ሜቢ ሎጎ ብዬ ጠራሁትም ለምን እንደሆነ አላውቅም። እስቲ እዚህ ጋር ሎጎ ብዬ ተጠቀምኩት ክላስ ካለ እናስተካክላለን። ካልሆነ ይሄ ሎጎ የሚለው ጽሁፍ ራሱ አስፈላጊም አይደለም። እቺኛው HTML ላይ ያለችው ሎጎ የምትለው ጽሁፍ ሜቢ እናንተ ከማወዛገብ ውጪ ምንም የሚያደርግ ነገር አይደለም። ይሄንን ማጥፋት ትችላላችሁ ማለት ነው። ይሄንን አጥፍቼዋለሁ እኔ ጋር። ስለዚህ ምንም ያው
ተመሳሳይ ናቸው ጽሁፎቹ ብታዩ እዚህ ጋር እንዳለ ጽሁፉ ተመሳሳይ ነው። ከዚህ የተለየ ነገር የተጨመረበት ይሄንን አይከንን ብቻ ማስገባት ነው። ከታች ያለውም እንደዛው አይከንን ብቻ ማስገባት ነው። ሁሉንም አንከር ታግ ውስጥ አስገቡት ማለት ነው። ሄደራችን ጨርሰናል። ሶ ሄደራችን ውስጥ እንውጣና ይሄን ስለጨረስን ይሄን በቃ እንሰብስበው። ለመሰብሰብ እዚህ ጋር ቀስት አላችሁ። ይሄን ክሊክ ስታደርጉት ሄደሩ እንዳለ ይሰበሰባል። ስታርት ኢንድ ሄዲንግ በሉት። ኢንድ ሄደር በቃ ሄደር ጨርስና ብላችሁ ይሄንን ማርክ አድርጉበት እንደዚህ ሄር። በመቀጠል ስታርቲንግ ሴክሽን በሉት። እዚህ ጋር ነውና ስታርቲንግ ሴክሽን ብቻ ትርጉሙ ጀምሯል እንደማለት ነው። ሴክሽኑን እንደጀመርን አስቡትና ቴክኒክን ጀምሯል ብዬ ሳልኩት ለማወቅ ያክል ነው። ከዛ ሴክሽን ብዬ ከፍታለሁ። ኢሜጃችን የምንይዝበት ነው። ሴክሽን ብዬ ከፍታለሁኝ። እዚህ ጋር አንድ ሴክሽን ከፈትኩኝ። ይሄንን ሴክሽን ውስጥ ምን በማስገባ ማለት ነው አንድ ዲቭ ሁሉንም የምንይዝልን ዲቭ እናደርጋለን። ይሄንን ጀስት አንድ ሴክሽን ያለን አሁን ጽሁፋችንን የምንይዝበት አንድ ዲቭ እናድርግ። ሙሉ አንድ ጽሁፍ አለ የሚታየት ከሆነ መሀል ላይ የተጻፈ ጽሁፍ አለ። እሱን አሳያችኋለሁ። ያንን ጽሁፍ የምናስገባበት እንትን ነው ማስገባው እዚህ ጋር ይሄንን ጽሁፍ የምንይዝበት ማለት ነው። ይሄንን ጽሁፍ የምናስገባበት አንድ ሊንክ ሌላ ጽሁፍ የለም እኮ ነው። ይሄን 3 መስመር ጽሁፍ መጻፍ ብቻ ነው ከእናንተ የሚጠበቀው። ስለዚህ እዚህ ጋር አንድ ዲቭ ውስጥ ሁሉንም የሚያዝልኝና መሀል ላይ ለማድረግ ይጠቅመኛል። ሶ ከዛ ሄደራችን እንጻፍ h1 ብዬ እዚህ ጋር ታብ ላድርግና እዚህ ጋር የተጻፈውን ጽሁፍ ላምጣው። ይሄንን ጽሁፍ ማለት ይሄንን አይፎን 16 ፕሮ የሚለው ጽሁፍ h1 ውስጥ ላስገባው። እዚህ ጋር መጥቼ h1 ውስጥ አይፎን 16 ሰምቲንግ ብዬ ጽፋለሁ ማለት 16 ፕሮ። አሁን የጻፈው ስላለ እንዳው ድጋሚ መጻፍ አይጠበቅብንም። እያስረዳችሁ እንቀጥላለን። እዩት እዚህ ጋር ሴክሽን ብዬ ጻፍኩት ራሱ ነው። ዲቭ ብዬ ጻፍኩት ራሱ ነው። ሶ ይሄንን አይፎን 16 የሚለው ጽሁፍ ኮፒ ፔስት ላድርገው። እዚህ ጋር ልምጣ። አይፎን 16 የሚለውን እዚህ ጋር ኮፒ ፔስት አደረኩት። ሄር አይፎን 16 ፕሮ የሚለው ሄጄ ሪፍሬሽ ላድርግ ምን እንደተፈጠረ እኔ ያየን ሲሄድ ይገራላችሁ ስላሰብኩ ነውና አሁን ይሄንን እዩት አታች አድርጌዋለሁ አይደል? ውስጥ አለ እዚህ ጋር የምታዩት ከሆነ አይፎን 16 ምናምን የሚለው ጽሁፍ እዛው ነው ያለውና ስለዚህ ሁሉንም ጽፈን በኋላ ስታይል ስናደርግ እናወጣዋለን። ችግር የለውም ይቀመጥ ለጊዜው። ሄር እዚህ ጋር ልምጣ። ሌሎችንም ላስገባቸው። ያ ዲቭ ውስጥ ሁለተኛው ዲቭ ውስጥ ይሄ ኢንተለጀንስ የሚለው ጽሁፍ ይሄንን ላሳያችሁ። እዚህ ጋር ይሄንን ኢንተለጀንስ የሚለው ጽሁፍ አስገባዋለሁ። ይሄን አስገብተናል። ይሄንን እሺ ኢንተለጀንስ የሚለው ጽሁፍ አንድ ዲቭ ውስጥ እናስገባው ማለት ነው። ኮፒ ላድርግ። እዚህ ጋር ልምጣና ዲቭ ልክፈት። የመጀመሪያ ወደ አፕል ኢንተ ኤችቲኤምኤል እንመለስና እዩት ኤችቲኤምኤላችን በትክክል ማወቀራችን ለሲኤስኤስ በጣም ቫልዩ ያለው አንድ ዲቭ ሳይገዋል። ይሄን ልብ በሉ። ከዛ ሁለተኛ ኤች1 ውስጥ ልምጣና ዲቭ ብዬ ሌላ እንትን ልስጠው። ይሄንን ፔስት አድርጌ ሄሎ ኢንተለጀንስ የሚለው ጽሁፍ አንድ ዲቭ ውስጥ አስገባሁት። ከዛ ሶስተኛ ጋር ልሄድ። ይሄን ለርን ሞርንና እንትናችን በተናችንን በተን ብቻ ነው የምጠቀመው። ሁለቱም አንድ ዲቭ ውስጥ እናስገባቸው። ይልብ በሉ እስካሁን አንድ ዲቭ ውስጥ ነው ያለሁት። ኤች1 ለብቻ አድርጌዋለሁ። ሄሎ ኢንተለጀንስ የሚለውን ለብቻ አድርጌዋለሁ። ሜቢ ሄሎ ኢንተለጀንስ የሚለው ይሄንን ጀስት ኤች2 ውስጥ እናስገባው። ከት አድርጌ ኤች2 ውስጥ ላስገባና ፔስት ላድርገው። ዲቭ ብዬ መጨረሻ ላይ ደግሞ እዚህ ጋር አንድ ዲቭ ልክፈትና በተን ልጻፍ። በተን የሚባል ታግ አለ። እዛ በተን ውስጥ ደግሞ ምሳሌ ምን ልጻፍላችሁ? ለርን ሞር የሚለው ጽሁፍ አለ እዚህ ጋር ለርን ሞር ነው የሚለው ጽሁፍ። ይሄንን ለርን ሞር ብላችሁ ጻፉ። ይሄንን ደግሞ ባይ ብላችሁ ጻፉ። አለቀ። አንደኛው በተን ላይ፣ ሁለተኛው በተን ላይ ደግሞ በተን ብዬ ባይ ይለዋለሁ ማለት ነው። በተን ብዬ ይሄንን ባይ ማለት ይሄንን ደግሞ ለርን ሞር ማለት ነው። ለርን እንዴት ነው የሚጻፈው? ለርን ሞር አልኩት። አለቀ በቃ ሁለት በተን ሰራን ማለት ነው። ሪፍሬሽ ላድርግ እዩት። ይኸው ለርን ሞር ባይ ምናምን የሚሉ ጽሁፎች ገብተውልኛል ማለት ነው። ሄሎ ኢንተለጀንስ ምናምን የሚሉ ጽሁፎች ገቡ ማለት ነው። ኤግዛምፕል ይሄን እዚህ ጋር ልምጣና ይሄን መጥቼ ይሄንን ሪፍሬሽ ላድርግ። እዩት አሁን ቅድም ፊክስ ስላደረኩት ነበር። አሁን እዩት አይፎን 16 ፕሮ ምናምን የሚለው ጽሁፍ አይፎን 16 ምን ታለ ጽሁፋችን ገብቷል። አሁን ይሄ ጽሁፍ መሀል ማድረግ አያቅታችሁም? ምን ማድረግ ነው? ሙሉ ዲቭን ይዘን ሴንተር ማድረግ ነው። ሄር ሴንተር እንዲያደርግልን አንድ ዲቭ ውስጥ አስገብተነዋል። በጣም ጥሩ። ይሄንን ዲቭ ብዬ የሰጠሁት አንድ ክላስ ልስጠው። ኤግዛምፕል እኔ ለሁሉም ተመሳሳይ ስለሆነ ክላስ ብዬ የሰጠሁት ምንድነው ሴንተር ማድረጊያ ስለሆነ ስሙን ተመሳሳይ አድርጌዋለሁ። ሴንተር አደረኩት። ሴንተር ብዬ ነው ጀስት ይሄ ስም ነው። ሴንተር ብዬ ያወጣው ለስም ነው። እነዚህን ደግሞ ሌላ ስም እናወጣላቸዋለን። ስለዚህ ይሄን ሴንተር የሚለው ክላስ በመጠቀም ሜቢ እኔም ጋር ያሳያችሁና እዩት እዚህ ጋር ነው የምታዩልኝ። እናደረኩኝ ዲቭ አልኩኝ። ዲቭ ውስጥ ደግሞ ክላስ ብዬ ሴንተር ሰጠሁት። ሴንተር ማድረጊያ ስለሆነ ነው። ይሄን ሴንተር የሚለው ክላስ በመጠቀም ምን አደረኩኝ? ኤሌመንታችን ቴክስት አላይመንቱን ሴንተር ብቻ አደረኩኝ። ታዩታላችሁ ሜቢ
ታች ያው ቴክስት አላይመንቱ ሴንተር ከለሩ ደግሞ ነጭ እንዲሆን ነው። ስለዚህ አሁንንም ይሄን ሴንተር የሚለው አፕል ጋር የሰጠነውን ክላስ በመጠቀም ቴክስት አላይመንታችን ሴንተር እናደርግ ማለት ነው። እዚህ ጋር ልምጣ ዶት አድርጌ ሴንተር ብዬ የሰጠሁትን ስም ልጥራው። ሴንተር እንደዚህ አይጻፍም። በነገራችን ላይ የሚመከረው ምንድነው ካላችሁኝ ይሄንን ኮፒ ፔስት ማድረግ ነው። ምክንያቱም ስህተት አለ። አንድ ስህተት ደግሞ በጣም ዋጋ ያስከፍላል፣ በጣም ያለፋልና ተስፋ ያስቆርጣል። ሴንተር ብዬ እዚህ ጋር ይሄንን ልጻፍ። ሴንተር ውስጥ ቴክስት አላይመንቱን ሴንተር አድርግልኝ ብዬ ልስጠው። እስቲ የሚፈጠረው ነው ያለው። ያው ቴክስቱን ሴንተር አድርግ እንደማለት ስለሆነ ሴንተር አድርግልናል። መጥቼ ሪፍሬሽ ላድርግ። ይዩት በቃ መሀል አደረገልን ማለት ነው። ከነሱ ጋር አሁን የቀረን ኢሜጅ ብቻ ነው። ኢሜጅ እና ፎንቱን ትልቅ የማድረግ ነጭ ጽሁፍ ማድረግ። ጽሁፋችን ነጭ እናደርገው። ጽሁፋችን ሙሉ ይሄንን ጽሁፉ ዲቭ ውስጥ ያሉ ጽሁፎች ነጭ አድርግልን በለው። ከለር ብዬ እሰጠዋለሁ ማለት ነው። ከለር ብዬ ዋይት እለዋለሁ። ከለር ብዬ ዋይት አደርጋለሁ። ይሄንን ሪፍሬሽ ላድርግና ያው ሪፍሬሽ ላድርግ። ነጭ ስለሆነ አሁን የጠፋ ይመስላችኋል? አለ ግን ኢሜጅ ስላልገባ ነው። ዞሮ ነጭ ሆኗል ጽሁፋችን። ሄር በመቀጠል ምንድነው የምናደርገው? ኢሜጅ እናስገባው። ባክግራውንድ አድርገን ኢሜጅ እናስገባ። ኢሜጅ የገባው የት ነው ካላችሁኝ፣ ኢሜጅ የምናስገባው የት ነው? ሙሉ ሴክሽን ውስጥ ነው። ምሳሌ ይሄንን እንዳለ አንድ ኢሜጅ ይዩት። ይሄንን ኢሜጅ አንድ ሙሉ ሴክሽኑን ይዞታል። ስለዚህ ይሄንን ኢሜጅ አንድ ሴክሽናችን ውስጥ እንደ ባክግራውንድ አድርገን እናስገባው። ያን ለማድረግ እዚህ ጋር አንድ ስም አውጡለት ለሴክሽናችሁ። ይሄንን ምሳሌ ምን ብዬ አወጣሁለት? እኔ የአይፎንን ስም ብዬ ክላስ ብዬ አይፎን አልኩት። ምን ማለት ነው? አይፎን የሚባለውን ክላስ ኢሜጅ እንዲይዝልኝ ነው። ስለዚህ ይሄንን አይፎን ብዬ ስም አወጣሁለት ማለት ነው። ይሄንን ኮድ ኮፒ ለማድረግ እንዲያመቸኝ ይሄንን አይፎን የሚለው ስም ልውሰደው። ኮፒ አይፎን የሚለው ጋር ሄጄ ይሄንን ክላሱን ፔስት ላድርገው። እስቲ ጀስት በቃ አንድ ክላስ አይፎን የሚባል ክላስ አውጥቻለሁ፣ ስም አውጥቻለሁ። ይሄን ክላስ በመጠቀም ዶት አድርጌ HCSS ላይ ሄጄ ልጥራው። እዚህ ጋር እመጣለሁኝ። ከዛ በመቀጠል ዶት አድርጌ ፔስት አደርጋለሁ አይፎንን። እዚህ ጋር መጥቼ አንድ ህግ አለኝ። ባክግራውንድ የሚባል ስታይል ስም አለኝ። ባክግራውንድ ኢሜጅ፣ ባክግራውንድ ከለር፣ ባክግራውንድ ፖዚሽን፣ ባክግራውንድ ምናምን ብዙ አይነት ባክግራውንዶች ባለፈው HTML ላይ አይተናል። W3 ላይ ስኩል ላይ ሄዳችሁ ብታዩት አለላችሁ። ያው አሁን ድጋሚ ሰዓቱ ስለሄደ እሱ ለማሳየት ጊዜ የለኝም። ስለዚህ ባክግራውንድ ብዬ ልጻፍና እዚህ ጋር እዩት። ባክግራውንድ ቤተሰብ ብቻ የሚመጡ ፕሮፐርቲዎች ባክግራውንድ አታችመንት ፊክስድ፣ ባክግራውንድ ከለር፣ ባክግራውንድ ኢሜጅ፣ ባክግራውንድ ፖዚሽን፣ ባክግራውንድ ሳይዝ፣ ሪፒት፣ ክሊፕ፣ ፊልተር ሁሉንም በመጠቀም ፕሮፐርቲዎች ናቸው እንጠቀማለን። ለአሁኑ ባክግራውንድ የሚለው ነገር ልውሰድና እዚህ ጋር URL የሚል እንትን አለኝ። URL ብዬ ስጽፍ እዚህ ጋር ይመጣል። URL የምናስገባበት ማለት ነው። ዶት ስላሽ ላድርግና URL ያለበት ቦታ ይነግረናል። አሁን ቅድም እንዳልኳችሁ እኛ ምን ውስጥ ነው ያሉት ኢሜጆቼ? ኒው አፕል ኢሜጅ ውስጥ ነው ያሉት። ክሊክ ላድርገው። ኒው አፕል ኢሜጅ ውስጥ ሜቢ ከዛ በፊት ይሄንን ደብል ኮቴሽን ውስጥ አስገቡት። ዶት እና ስላሽ አድርጎ ከዛ ኒው አፕል ኢሜጅ ላድርግ። በመቀጠል አሁን ያለው ኢሜጅ ስማችን ስም አውጥቼለት ነበር። ሜቢ አይፎን 16 ፕሮ የሚለው ኢሜጅ መሰለኝ። ይሄንን ክሊክ አድርጌ ኢሜጁን ገብቷል። ከዛ ሪፍሬሽ ላድርግና እንየው። አሁን ምንም አይነት ሃይትም ዊድዝም ምንም አልሰጠነውም። ከዛ የሚፈጠረው እናያለን። እዩት። ምንም ሃይት አልሰጠሁትም። ዲፎልት ኢሜጅ ነው የገባው። ኢሜጅ አለኝ። አሁን ኢሜጅ ገብቶልኛል፣ ግን ሃይት አልተሰጠውም። ሃይቱን 100 VH እንሰጠው። ምን ማለት ነው? 100 ቪ ፖርቱን 100 በመቶ እንዲይዝልን አንድ ስክሪናችንን 100% እንዲይዝልን እናድርግ። ስክሪኑን 100% እንዲይዝ ከፈለግን ኢሜጃችን ስክሪኑን 100% እንዲይዝ ከፈለግን ሙሉ ስክሪኑን እንዲሸፍን ከፈለግን 100 VH እናደርገዋለን ማለት ነው። ምን ማለት ነው? ይሄ 100 VH ማለት ይሄንን ሙሉ የምንሰራበትን ስክሪን ኢሜጁን 100% እንደዚህ ይሸፍንልኝ ማለት በቃ አሁን ሙሉ በሙሉ 100% ከዚህ እስከዚህ 100% ሸፍኖታል ማለት ኢሜጁን። በመቀጠል ምንድነው ማድረገው? ኢሜጁን ሙሉ እንዲታይ ማድረግ ነው። አሁን ጀስት እንደ ባክግራውንድ ኢሜጅ ሙሉ በሙሉ በጣም ትልቅ ኢሜጅ ነው የገባው። ይሄንን ኢሜጅ እንቀንሰዋለን ማለት ነው። ምንድነው የምቀንሰው? አንደኛ ባክግራውንድ ከቨር የሚባል ነገር አለ። ባክግራውንድ ከቨር ብዬ ጽፋለሁ። ከቨር እንዲያደርግልን እንደማለት። ባክግራውንድ ሳይዝ ብዬ ባክግራውንድ ሳይዙን ከቨር አድርግልኝ እንለዋለን። ሄጄ ሪፍሬሽ አድርግ። ትንሽ ለውጥ ይኖራል። ያን እያየን እንመጣለን። ባክግራውንድ ከቨር ታደርገው ትንሽ አሁን ከቨር አድርጎልኛል። እዚህ ጋር መጥቷል። ስቲል ግን አሁንም ሙሉ ኢሜጅ አልገባም። በመቀጠል ሌላ ደግሞ እንጠቀም። ምን አደርጋለሁ? ባክግራውንድ ብዬ ባክግራውንድ ሪፒት እናደርጋለን። እንዳይደጋገም ማለት ነው። ኢሜጆች በዲፎልት ስለሚደጋገም አንዳንዴ ያን እንዳይፈጠር ምንም ብዙ ለውጥ ላናይ እንችላለን። ጀስት ግን ኖ ሪፒት የሚባለውን ተጠቀምኩኝ። ሌላ ደግሞ እንደገና ባክግራውንድ አሁንም ስቲል ባክግራውንድ ላይ ነው ያለሁት። ባክግራውንድ ፖዚሽኑን
ባክግራውንድ ፖዚሽን ከዚህ ካሉት ውስጥ ሴንተር ልበለው፣ ሴንተር ላይ እንዲሆንን ፖዚሽናችን ኢሜጁ ሙሉ በሙሉ ሴንተር ላይ እንዲቀመጥ ማለት ነው። በጣም አሪፍ። አሁን ኢሜጃችን ሴንተር ላይ ተቀመጠ ማለት ነው። በመቀጠል ሜቢ ምን እንደምንጠቀመው አሁን ገብቷል። ኢሜጃችን አስገብተነዋል። ከአፕሉ ጋር ተመሳሳይ ነው፣ ከአፕላችን ጋር ተመሳሳይ ነው። ስለዚህ አሁን ምንድነው ከኛ የሚጠበቀው ስራ? ኢሜጃችን ኦልሞስት ጨረስን። ኢሜጃችን አስገብተናል፣ ጽሁፉን አስገብተን ይሄን ጽሁፍ አንደኛ ሳይዝ መጨመር ከሱ ጋር እንዲመሳሰል ልብ ብላችሁ ይሄን ከሰራው ሌሎቹ ኮፒ ፔስት ነው ማድረግ። ምክንያቱም ያው ይሄን አያችሁ ማለት ያንንም ተመሳሳይ ሆነ፣ ሰዓቱም ደቂቃም እንዳይረዝምባችሁ ማለት ነው። ስለዚህ ይሄንን ጽሁፍ አንደኛ ኢሜጁን ጽሁፉን ከፍ ማድረግ፣ ሁለተኛ እነዚህ በተኖች መስራት። በቃ ጨረስን ማለት ነው። ኢሜጅ አስገብተናል። እነዚህን ብቻ በተኑ የሆነ ሆቨር ሲደረግ ከለሩ እንዲቀየርና በቃ ማሰማመር ብቻ ያቀረን ማለት ነው። አሁን ይሄን ጽሁፍ ትንሽ ከፍ እናድርገው። እሺ ኤች1 ብታዩ ትልቄ ነው። በቃ ኤች1 ብላችሁ ጠርታችሁ ስሙን እንትኑን መጨመር ብቻ ነው፣ ሳይዙን መጨመር። እሺ አፕል ጋር ልሂድና አፕል ጋር ሂጂ ኤች1 ነው ይሄንን ምን ብዬ ልጥራው? ምሳሌ ኤች1 ነው። ኤች1 ብዬ ከመጣት ግን ሜቢ ስታይል ላይ እዚህ ለሌላ ክላስ ከተሰጠሁት ለየው ክላስ ሰጥቻለሁ መሰለኝና እዚህም አልሰጠሁትም ስቲል ኤች1ን ፓዲንግ መስጠት ብቻ ማለት ነው ከኛ የሚጠበቀው። ኤች1 ፓዲንግ እንሰጠዋለን። አይፎን ውስጥ ያለው ኤች1 ፓዲንግ እና ፒክስል ልስጠው። ይሄንን ኮፒ ፔስት ላድርግ። ኮፒ አድርጌ ዋናው ጋር ልምጣና እዚህ ጋር ፔስት ላድርግ። ይሄ አይፎን ብዬ ሰጠሁት የዚህኛው ነው። ኤች1ችን ኤች1 ነው። ይሄ 16 ምናምን ነው አይፎን 16 የሚለው ጽሁፍ ነው። ይሄንን ጽሁፍ ማለት ነው። ይሄንን ኤች1 ነው ስሙ አይደል? አይፎን 16 ፕሮ የሚለው ጽሁፍ ውስጥ ነው ያለው ማለት ነው። ስለዚህ ይሄንን ፎንት ሳይዙን 7 አድርግልኝ። ፓዲንጉን ከላይኛው ያለው ፓዲንግ፣ ምክንያቱም አሁን ምንም አይነት ፓዲንግ የለውም ብታዩት። ይሄንና ይሄ ስታይል ከላይ ያለው ጋር ክፍተት አለ። እዚህ ጋር ብትመጡ ምን የሰራሁት ላይ ክፍተት አለ። እዚህ ጋር ግን ምንም አይነት ክፍተት የለም። ያንን ዝጉን እንዲያጠፋልን ፓዲንግ ሰጥቻለሁ ማለት ነው። ሄጄ ሪፍሬሽ አድርግና ያው በቃ ይሄው ኤች1 ምን አደረገው? ትልቅ የጽሁፍ አደረገው። ስቲል እነዚህ አሁንም ራሳቸው ናቸው፣ ምንም አልተለወጠም። ስለዚህ ያንንም ከለር እንቀይር። ይሄንንም ትንሽዬ ከታችኛው ጋር በጣም ሊጣበቅ ነው፣ ምንም የቀረ ነገር የለም። ያን ፓዲንግ እንዲኖረው እናደርጋለን። ፎንት ሳይዝ ምናምን የሚያስፈልገው ከሆነ ከዚህ ጋር ያያየን ምሳሌ ይሄን አላ ትንሽ ጋፕ አላቸው ምናምን ፎንት ሳይዝም አለው። ይሄን እንሰጠዋለን ማለት ነው። እሺ በመቀጠል ኤች2ን እንጠራዋለን። የት ነው ያለው ኤች2 ካላችሁኝ አይፎን ውስጥ ያለው ይሄንን እዚህ ውስጥ ያለው ኤች2 ብዬ ሲኤስኤስ ላይ ሄድና አይፎን ውስጥ ያለው ኤች2 እንደዚህ ያደርግልኝ ብዬ ለማዘዝ ነው። ኤች2 እንደዚህ ያደርግ ብለን እናዘዋለን። ኤች2 ብቻ ብለን የምንጠራው ራሱ ይሰራል። ግን እንትኑም ነው ምንድነው ስሙ ሌላም ቦታ ኤች2 ካለን ያንን ፕሮፐርቲያችን እንዳይሸማብን ወይ ደግሞ ሪፍሌክት እንዲያደርግብን ነው። ስለዚህ ጠራሁት። ፎንት ሳይዙ 24 ፒክስ ተደረኩት። ማርጂን ቦተም ማለት ከታችኛው ጋር ያለው ማርጂን ከታችኛው ጋር ያለው ርቀት እንትን እንዲል ነው። እዚህ ጋር ምንም እኮ የተጠቀሙት ነገር የለም በነገራችን ላይ። ፎንት ሳይዝ ብዬ ጻፍኩኝ፣ እናንተም እንደዛ ነው። ፎንት ሳይዝ ብላችሁ 24 አደረኩት፣ 24 ፒክስል ማለት ነው። ከዛ ማርጂን ብዬ ደግሞ ማርጂን ከታችኛው ከበተኑ ጋር ቅድም ተጣብቆ ነበር። ያንን እንዲላቀቅልን ከፈለግን ማርጂን ቦተም ብዬ ወይ 5 ፒክስል ወይ 10 ፒክስል መስጠት ነው ማለት ነው። ያንን ፒክስል ሰጠሁት። ሪፍሬሽ አድርገው ሄጄ ሪፍሬሽ አድርገው ይሄው ከታችኛው ጋር ተላቀቀ። ፎንት ሳይዙ ትንሽ ይለውጣል ማለት ነው። አሁን የዚህኛው በተኑ ጋር በደንብ ልብ ብላችሁ በደንብ ግልጽ አድርጌ ላስረዳችሁና ሌሎችንም ሁሉም ተመሳሳይ እንድትሆኑልኝ ነው። አሁን በተናችን የያዘልን እንትን ስም እናወጣለታለን። ይሄንን ማለት ነው። ስም ባላወጣለትም ግን እዚህ ጋር ለተለያየ ቦታ ስላለ እንደዚህ ሞላር ሞር ለን ሞር የሚል እንትን ስላለ ክላስ ላውጣለት። ክላስ ብዬ ለዚህኛው ሜቢ ለዛ ክላስ ላይ ለርን ሞር ብዬ ራሱ ስም ነው የሰጠሁት። ራሱ ይሄንን ለርን ሞር የሚለውን ክላስ ብዬ ሰጥቻለሁ። ግን እዚህ ጋር ያው ማያያዝ አለብን እንድትዋወቁ። ይሄንን በእችኛዋ ይያታለሁ። እዚህ ጋር ደግሞ እንደገና ክላስ ብዬ ባይል በለው። ክላስ ብዬ ይሄንን ባይል በለው። ባይ አልኩት ማለት ነው። ሜቢ ይሄው ኤችቲኤምኤላችን ጋር የመጀመሪያው ክላሱ ቢሄድ እዚህ ጋር ያው ለርን ሞር ከዛ ባይ ይሄንን ጀስት ካፒታል ነው መሰለኝ። ኤረር እንዳይገጥመን ይሄንን ካፒታል አድርገው ፔስት አደረኩት። ኖርማል ጽሁፉ ካፒታል ነው፣ እሱ ችግር የለውም። ግን ያው እንዲመሳሰል ያክል ነው ከኮዳችን ጋር ወይ ደግሞ እነሱ ከሰሩት ጋር ይሆን እንዲቀራረብልን ስለፈለኩ ነው። ለርን ሞር ብዬ ጻፍኩኝ። ሄጄ ሪፍሬሽ ባደርግ አሁን ምንም የተፈጠረ ነገር አይኖርም፣ ራሱ ነው ያለው። እነሱ ጋር ሄደን ብናይም እንዳዛው ነው። ለርን ሞር የሚል ጽሁፍ አለ፣ ባይ የሚል ጽሁፍ አለ። አሁን አንድ ነገር ልብ ብላችሁ አድምጡ። አሁን ሆቨር አታድርጉ። ምንም ሆቨር የምናደርገው ነገር የለም። እንደዚሁ ስናየው እንደዚሁ ስታዩት
አንደኛ በቃ ጀስት ጽሁፍ ነው ብላችሁ አስቡና ጽሁፉ ነጭ ነው። የዚህኛው ብቻ ይሄንን ብቻ እዩት፣ ምንም ሆቨር እንዳታደርጉ። የዚህኛው በተን ግን ዝም ብላችሁ ስታዩት አንደኛ ጽሁፉ ነጭ ነው፣ ሁለተኛ ደግሞ ባክግራውንድ ከለር አለው። አለቀ። ምን አልኩኝ? ጽሁፉ ነጭ ነው፣ ባክግራውንድ ከለር ብሉ አለው። ይሄን ትይዙና ትመጣላችሁ። ስለዚህ ሆቨር ሳታደርጉበት በፊት ያለውን ክላስ ሰጥቷላችሁ። ሶ ይሄ ለርን ሞር የሚባለው በተኔ እንደዚህ አይነት ፕሮፐርቲ ያለው ብለን እዚህ ጋር እንመጣና ለርን ሞር የሚባለው በተኔ ይሄንን ትጠሩታላችሁ። ዶት ብላችሁ እዚህ ውስጥ አስገቡት። ለርን ሞር የሚባል በተን አለኝ። እዚህ ውስጥ ያለው ከለሩን ባክግራውንድ ከለሩን ብሉ ነው። ለርን ሞር የሚባለው በተናችን ባክግራውንድ ከለሩ ብሉ ነው። ከለሩ ደግሞ ነጭ ነው። ኖርማል ጽሁፉ ከለር ደግሞ ነጭ ነው ብለን እንደዚህ አይነት ፕሮፐርቲ እንሰራለን። ሄደን ሪፍሬሽ አድርገን እንይ ምን እንደሚፈጠር። ይሄ እዚህ ጋር መሰለኝ አይደለም፣ ይሄ ነው አይደል የሚሰራን ያለው። አዩት፣ አሁን ጽሁፉ ነጭ ሆነ፣ ባክግራውንድ ብሉ ሆነ። እሺ ይሄንንም እንደዛ ሆቨር ሳናደርግ እናያለን። መጀመሪያ ቲፕ ነው፣ እንደ ቲፕ ይዩት። ሆቨር ሳታደርጉት በፊት ጽሁፉ ምንድነው? ነጭ ነው። ማን ነው? ብሉ ነው አይደል? ጽሁፉ ኖርማል ባይ የሚለው ጽሁፍ ብሉ ነው። ሆቨር ሳታደርጉት በፊት ምንም ሆቨር አታደርጉም። አሁን ጽሁፉ ምንድነው? ብሉ ነው። ባክግራውንድ ደግሞ ጀስት የሆነ የለውም ለማይቻላችሁ ጀስት ዝም ብለን እንትን ይሄ ቦርደር ብቻ አለው ብላችሁ አስቡና አሁን ግን ጽሁፉን ቀይሩት። ጽሁፉ ለመቀየር ምንድነው የምናደርገው? ማደርገው እኔ ይሄንን ባይ የሚለው ክላስ እጠራውና ባይ የሚባል ክላስ አለኝ። ጽሁፉ ደግሞ ብሉ የሆነ ነው ብዬ እዚህ ጋር መጣና ዶት አድርጌ ፔስት አድርጌ ይሄንን እዚህ ውስጥ ከለር ብዬ ጽፋለሁ። ከለሩ ምንድነው? ይሄንን ብሉ ነው አይደል? ብሉ ብዬ ጽፏለሁ ማለት ነው። ከለሩን ሄደን ብሉ እንደሆነ እንይና ሪፍሬሽ አድርጌ ወደ ምሰራበትን ሄጄ ሳይ እዩት፣ ጽሁፉን አሁን ብሉ ሆነ። ኦልሞስት በቃ እዩት፣ ከአፕሉ ጋር ብናይ ጽሁፋችን ነጭ ነው፣ ከለሩ ደግሞ ብሉ ነው። እስቲ እንዲያው ጽሁፉ ነጭ ነው፣ ከለሩ አሁን የአፕሉን እዩት። የአፕሉን ስታዩት እንትን አለው የሆነ ቦርደር ራዲየስ ማለት የሆነ ቦርደር ራዲየስ ቦርደሩ ላይ ራዲየሱ ላይ ነው ክብ እንዲሆን ማድረግ ማለት ነው። ቦርደር ራዲየስ እንሰጣቸዋለን። ለሁለቱንም ቦርደር ራዲየስ አላቸው። ኦልሞስት ተመሳሳይ ሊሆን ይችላል። ሶ አሁን ይሄንን ቦርደር ብዬ ለዚህ ለራሱ ቦርደር ስላለው ማለት ነው። ቦርደር ሜቢ ስንት ብዛቱን ቁጥሩን የሰጠሁትን ልኬት ላይውና ባይ የሚለው ቦርደር ይሄው እዚህ ጋር ሜቢ የሚታያችሁ ከሆነ ይሄንን ያክል ሰጥቻለሁ። የተወሰነ ቦርደር ስላለው ነው። ባይ የሚለው 2 ፒክስል ነው። ያ ልኬት ካላቋቸው ይሄንን ጻፉ። ራሱን ቦርደሩን 2 ፒክስል ከለሩን ቅድም ባይ ይሄው ይሄንን ከለር ሰጥቻለሁ። ግን ኖርማል ብሉን ያደረኩት ከለሩ እንዴት እንደምንለካ ቅድም አሳይቻችኋለሁ። የለካሁ ነው እዚህ ላይ የሰጠሁት። ሶ አሁን ይሄን ቦርደሩን ብቻ ልስጠው እንትን እንዲላችሁ ቦርደር ብዬ እዚህ ጋር ልምጣና የጻፍኩት ስለነበረ ነው። ይሄንን ፔስት ላድርግ። ቦርደሩን 2 ፒክስል ሶሊድ አድርግልን። ዶትም ማድረግ ትችላላችሁ ብቻ የፈለጋችሁትን። ግን እኛ ከኮዳችን ጋር የሚያሰረው ሶሊድ ነው። ሶሊድ በቦርደር ነው ያለው። ስለዚህ እዚህ ጋር ይሄንን ሶሊድ ይሄ ሶሊድ በቃ ሙሉ ይታያል። ሶሊድ ነገር ሆነ ማለት ዶትም አይደለም ዳሽ አይደለም፣ የሚታይ ሶሊድ የሆነ ቦርደር ነው። ያንን እንዲሰጥልን ማለት ነው። ስለዚህ አሁን ሪፍሬሽ ላድርግ። ይሄንን ብታዩት አሁን ቦርደሩን ብሉ አድርጎታል፣ የሚታይ ብሉ አድርጎታል። ሜቢ እስቲ እናድርግ ሪፍሬሽ እንትን ቀረብ አድርጌ ባሳያችሁ እዩት። እዚህ ጋር የሚታይ ቦርደር ሰጥቷል ማለት ያ ነው። በቃ ቦርደር እንትን ማለት ቦርደር መስጠት ማለት ይሄ ነው። በመቀጠል ኦልሞስት ጨርሰናል። ግን አሁን አንድ ነገር ይቀረናል። ምንም ስናንቀሳቀስበት ሆቨር ስናደርግበት ምንም ለውጥ ያየን አይደለም። ምንም አይነት ለውጥ ያየን አይደለም። በመቀጠል ደግሞ ከታች ደግሞ ፓዲንግ አለው። ይሄኛው አሁን ለርን ሞር የሚለው ጽሁፍ የሆነ ከታች ደግሞ ለቀቅ ብለዋላ። ያንን ጋር መጣን እዚህ ጋር መጥቼ ለርን ሞር የሚለው ክላስ ኦኬ፣ ከታችኛው አንተ ለቀቅ ማለት አለብህ። ቦተምህን ላይ ከእንትን ፓዲንግ ቦተም አስተካክልልኝ፣ ደግሞ ፓዲንግ ቦተምህ ቢያንስ 5 ፒክስል ከፍ በል፣ ከታች ክፍተት ይኖርህ ብዬ ሰጠሁት። ይሄንን ሪፍሬሽ ላድርግ። ያችሁት አሁን ከታች ክፍተት አለኝ ማለት ነው። በጣም አሪፍ። ስለዚህ እነሱ ጋር ብናየው መሀል ላይ ነው ስቲል፣ ከላይም ከታችም ከጎንም ከአራቱም ጋር ክፍተት አለው። ይሄንንም እንደዛው ያንን ምንድነው የምናደርገው? በቃ አራቱም ጋር እንዲሰጥልን ጀስት ፓዲንግ ብቻ ብለን መጻፍ ማለት ነው። የታለ ፓዲንግ ቦተም ብዬ ሰጠሁት ነው የቀደሙን። ይሄንን ፓዲንግ ብዬ 5 ፒክስል ሰጠሁት። እጄ ሪፍሬሽ ላድርግ። በጣም አሪፍ። አሁን ከአራቱም ጎን ከዚህም ከላይም ከታችም ከጎንም ሰጠልኝ። ባይ የሚለው እንደዛው 5 ፒክስል ምናምን ስጡት። ሶ ይሄንን ጀስት ለጀማሪዎች ስለሆነ ነው በነገራችን ላይ ማለት በቃ እናንተ ፈታ ብላችሁ እንድትሰሩት ያክል ነው እንጂ ፐርፌክት ኮድ ላይሆን ይችላል። ፓዲንግ አሁንም 5 ፒክስል እንስጠው። 5 ፒክስል ሰጠሁት። ይሄንን መጥቼ ሪፍሬሽ ላድርግ። አያችሁት? አሁን ስቲል በቃ የሆነ አሪፍ ነው። ግን 4 ማዕዘን ነው
ቦርደር ራዲየስ የሚባል ነገር አለ። ያንን ቦርደር ራዲየስ እንሰጠዋለን። በጣም አሪፍ። ግን የሚመሳሰሉ ኮዶች የሚመሳሰሉ አንድ አይነት የሆኑ የምንሰጣቸው ነገሮች በኋላ አንድ ላይ ሰበስብላችኋለሁ። አሁን ለጊዜው ግን በተለይ በተጠች ላሳያችሁ። ለዚህኛው ባይ የሚለው እንትናችን ቦርደር ራዲየስ ስጥልን ብለን ቦርደር ራዲየስ ብዬ ከዛ ቦርደር ራዲየሱ ምን ያክል ላድርግ? ምሳሌ 20 ፒክስል እስቲ 20 ፒክስል አድርጌ ላሳያችሁና ይሄንን ራዲየሱን እንድናየው ነው። ክብ እንዲሆንለት በጣም አሪፍ የሆነ ክብ ሆነዋል። ይሄንንም እንደዛው 25 ፒክስል ልስጠው እስቲ። ይሄንንም ቼክ ቦርደር ራዲየሱን 25 ፒክስል ሰጥልኝ በለው። ይሄንን ኮፒ እዚህ ጋር ልምጣና ፔስት ላድርግ። ሪፍሬሽ ላድርግ። ከዛ ይሄንን ይሄው ቦርደር ራዲየስ ሰጥልኝ። ስለዚህ አሁን ከእነሱ ጋር ምንም ተቀራርባ ማለት ይቻላል። ይሄት ቦርደር ራዲየሱ እንደዚህ አይነት ከለር ሰጥቶታል። እንደዚህ አይነት ቦርደር ራዲየስ አለው። ይሄንንም ቦርደር ራዲየስ አለው። ግን ስቲል ፐርፌክት አይደለም፣ ይቀረዋል። ምንድነው የሚቀረው? አንደኛ ፎንት ሳይዙ፣ ሁለተኛ ደግሞ የቦርደሩ ስፋቱ እንደዚህ አይደለም። ሶስተኛ ደግሞ እዚህ ጋር ጋፕ አለ መሀል ላይ ማርጂን እንሰጣቸዋለን ማለት ነው። ስለዚህ እዚህ ጋር የተጠቀምኳቸው ክላሶች እያመጣሁ ላሳያችሁ። ሙሉ ተመሳሳይ አንድ አይነት ኮድ የሆኑትን የሁለቱንም ክላስ አንድ ላይ ጠርቼ የሰጠሁትን ክላስ አለኝ። ኮፒ አድርጌ ይሄንን ከታች ያለው እንዳለ ይቀመጥና ይሄን ፔስት ላድርግ። ቦርደር ራዲየሱ ለሁለቱም 25 ነው የሰጠሁት አይደል? ይሄንን አያስፈልገኝም ማለት ነው። እዚህ ጋር መጥቻ አጥፋዋለሁ። አያስፈልገን፣ ምክንያቱም እዚህ ጋር አንድ ላይ ሰጥቻለሁ። ቦርደር ራዲየሱ ለሁለቱም 25 ፒክስ ሰጥኛለሁ። ቦርደር ነን። እሺ ቦርደር ራዲየስ ክሬዚየር ፖይንት ትራንዚሽን 0.35 ኤንድ ማርጂን 5 ፒክስል። ማርጂን 5 ፒክስል መሀል ላይ ክፍተት እንዲኖርን ነው በሁለቱም መሀል። ይሄን ክሬዚየር ፖይንት ወይ ደግሞ ትራንዚሽን ነው የሚባለው። ጀስት ሆቨር ስናደርግበት በአንዴ ከለሩ እንዳይቀየር ነው። ጀስት ሆቨር እንዳደረግንበት እንዳይቀስ ያለ እንዲቀይርልን ነው። እዚህ ጋር ፎንት ሳይዙን 18 ፒክስል አድርጌያቸዋለሁ የሁለቱንም። ፓዲንግ ደግሞ ከላይና ከታች 10 ፒክስል። ቅድም እኛ ስንት የሰጠነው እዚህ ጋር አራቱም ጎን 5 ፒክስል ነበረ። እዚህ ጋር ደግሞ ከላይና ከታች 10 ፒክስል፣ ከጎንና ጎን 20 ፒክስል ሰፋ እንዲል ሞር ስፋቱ ሰፋ እንዲልን ማለት ነው። ስለዚህ ይሄንንም ላጥፉ። ስለዚህ ጀስት አሁን ከለር ብቻ ነው ሁለቱም ጋር የሰጠሁት አይደል? ሄጄ ሪፍሬሽ ላድርግ እንትናችንን የሚፈጠረው እናያለን። አሁን ለርን ሞር የሚለው ብቻ ነው እየሰራን ያለው። ይሄን ለምንድን ነው ያልሰራው? እናጠናለን። ሄደን ቼክ እናድርግ ያልሰራበትን ምክንያት እንየው። እዚህ ጋር ለርን ሞር የሚለው ጽሁፍ እኛ ክላስ ጋር ከሰጠነው ጽሁፍ ጋር እንየው። እዩት። እኛ ጋር ለርን ሞር ብለን የሰጠነው ጽሁፍ ስሞል ሌተር ነው። ምን ማለት ነው? ስሞል ሌተር ማለት በቃ አያውቀውም፣ ጀስት ክላስ እንደሆነ አያውቅም ማለት ነው። ስለዚህ እዚህ ጋር ደግሞ ካፒታል ሌተር ነው ስሞል ለርን ሞር የሚለው። ይሄንን ለርን ሞር የሚለው ወደኛ ክላስ እንቀይረው። እዚህ ጋርም እንደዛው እንቀይራቸዋለን። ሁሉንም ለርን ሞር የሚለው ነገር እንቀይራለን ማለት ነው። ኮፒ ይሄንን ፔስት። ካፒታል ብቻ በመሆኑ ነው አሁን እየሰራን ያለነው ካፒታል። ይሄንንም ካፒታል። እሺ ለርን ሞር የሚለው ወደ ካፒታል ቀይሬዋለሁ። እዚህ ጋር ዋና ክላሱ ጋር ልምጣና ለርን ሞር የሚለውን ወደ ካፒታል ልቀይረው። አሁን ሪፍሬሽ ላድርግ ሄጄ አሁን በትክክል ሰራን ማለት ነው። እንደዚህ በቃ ቅድም ክሬዚየር ፖይንት እዚህ ጋር ላይ ታያችሁ ይችላል ኢፌክቱ፣ ምክንያቱም ሆቨር ያደረገ አይደለም። ገና ሆቨር ሲያደርግ ነው እንዲቀይርን የምንፈልገው። ስለዚህ ባይ የሚለው ጽሁፍ ቲፓችን ምንድነው ብያችኋለሁ። ምንም ጽሁፉን ሆቨር ከማድረጋችን በፊት ያለው መጀመሪያ ይሰራል። ምንድነው በቃ እንደዚህ ሲታይ ምን ይመስል የሚለው ነገር መጀመሪያ ይሰራል። ኦኬ ይሄ ምንም ከለር አልሰጠነውም። ጀስት የመጀመሪያውን የነበረውን ዲፎልት ከለር ነው፣ ግን ቦርደር አለው። ይሄንን እንደነሱ አይነት ከለር እንስጠው። ማለቴ የነሱን ትራንስፓረንት ነው፣ ባክግራውንዱ ትራንስፓረንት ነው። የሆነ ከጀርባ ያለው ነገር እንዲያሳይ ተሰጥቶታል። ያንን ባክግራውንዱን ትራንስፓረንት ማድረግ ነው። ምን ጋር መጣን? እዚህ ጋር ባይ የሚለው ጋር መጥቼ ባክግራውንድ ትራንስፓረንት የሚያለ እሱን ትራንስፓረንት እናደርገዋለን። ሪፍሬሽ አድርጌልያው አሁን ሪፍሬሽ አድርገን እናያለን። ይሄንን አያችሁት አይደል? ትራንስፓረንት የሚለው ነገር ስሰጠው ኖርማል ዲፎልት የነበረው ነጩን ተወውና ምን አደረገልኝ ማለት ነው? ባክግራውንድ እንዲያሳይ ትራንስፓረንት እንዲያደርግ አደረገ ማለት ነው። ስለዚህ ስቲል አሁንም ትንሽ ተቀራርባለች ከኮዳችን ጋር። አሁን ወደ ሆቨራችን እንሄድ። ሆቨር የሚባል የራሱ የቻለ የስታይል የምናደርግበት ወይ አለ። ምን ማለት ነው? እንደዚህ ሲነካ ወይ ደግሞ አጠገቡ ላይ የሆነ ሲታስቀምጡ ሆቨር ሲያደርግ ከለሩ እንዲቀየር እናድርግ። እሺ ይሄን ብቻ ይሁት። መጀመሪያ ላይ ባይ የሚለው በደንብ ይወልኝ። መጀመሪያ ላይ ሰርተናል ጨርሰናል። አሁን ሆቨር ሲደረግስ ሌላ ፕሮፐርቲ ይዛላ የምትይዙት ይሄንን ነው። አሁን ከዚህ ከሆቨሩ ነው የምንጀምረው። ጽሁፉ ነጭ ነው፣ ባክግራውንድ ብሉ ነው። በቃ አንድ ቃል መጀመሪያ ጨርሰን ከሄድን በኋላ ሆቨር ሲደረግ የሚለው ጋር ሆቨር አድርገን እናያለን።
ኦቨር ሲደረግ ይሄን ከለሩ ነጭ ነው ባክግራውንዱ ብሉ ነው ብዬ እዚህ ጋር መጣና ባይ ሚለው ለብቻው ባይ ሚለው ክላስ እንጠራና ዶት ብዬ ባይ ሚለው ክላስ ልጥራ እዚህ ጋር። ከዛ ባይ የሚባለው ክላስ ሆቨር ሲደረግ እንደዚህ አይነት ከለር አለው እንትን በሁለት ነጥብ ይደረግና ከዛ ሆቨር ብሎ መጻፍ ማለት ነው። ሆቨር ይሄ እዚህ ጋር አለላችሁ። ሶ ባክግራውንድ ከለሩን ሆቨር ሲደረግ ባክግራውንድ ከለሩ ብሉ ነው ባክግራውንድ ከለሩ ብሉ ነው። ኖርማል ጽሁፉ ደግሞ ነጭ ነው ብዬ እጽፋለሁ ማለት ነው። ሶ ሃይት ነው ይሄን ልጻፈው። ሄር እዚህ ጋር ልምጣ ሪፍሬሽ ላድርግ። እሺ አሁን እንዲያው እዩት። ጀስት ሆቨር ሲደረግበት ባይ የሚለው ሆቨር ሲደረግበት ነጭ ይሆናል። ስታስወግዱ ደግሞ ይቀራል። እዩት አሁን ምንድነው የሚለው ብሉ ነው ጽሁፉ ባክግራውንዱ ብሉ ነው። እዚህ ጋር ልምጣ ባክግራውንዱ ብሉ ነው ጽሁፉ ነጭ ነው። እሺ ባክግራውንዱ ብሉ ነው ጽሁፉ ነጭ ነው። አሁን ሌላ ነገር ቲፕ ልጨምርላችሁ። እናንተ ከለሩ ስቲል እንዲመስል ይሄ ራሱ ከለር እንዲመስል ከፈለግን ይሄንንም ትንሽ ይለውጣለሁ ያንንም የሚመሳሰል ከለር ሆቨር ማድረግ ነው። ትንሽ የከለር ሜቢ ትንሽ ነገር ይቀየራል። ጽሁፉ አይቀየርም ግን ባክግራውንዱ ትንሽ ክሪዥር ፖይንት የሚመስል ያክል እንትን ሆቨር ያደርጋል። ትንሽ ነገር ማለት ያንን እሺ አሁን ሜቢ ከለሩ ልንገራችሁ። ከለሩ አሁን የዚህ ሆቨር ከለሩን ስቲል ብሉ አይደለም። የኛ በጣም ደማቅ ብሉ ነው። የነሱ ደግሞ ስስ ብሉ ነው። ውሃ ስለ ይሄንን ከለሩን እዚህ ጋር ከለር ዜላ ብለን ኤክስቴንሽናችን ጋር እዚህ ጋር ላይ ይሄንን ኤክስቴንሽን አውርዱ ብያችሁ አይደል? ያን ኤክስቴንሽን ክሊክ አድርጉበት። አሁን ከለሩን እንለካ። እዚህ ጋር መጥቼ ከለሩን ልለካ። ኦኬ ከለሩ አሁን እዛ ጋር ጽፎልኛል ከላይ ይሄው እዚህ ጋር ሜቢ ይጽፋል። እዚህ ጋር የምታዩት ከሆነ ይጽፋል። እዚህ ጋርም ጽፏል፣ እዚህ ጋርም ይጽፋል ምናምን ነገር። ሶ እዚህ ጋር የምንፈልገውን እኛ ይሄን ከለር ነው ኮፒ ላድርግ። ኮፒ አድርጎታል። እዚህ ጋር ልምጣ። ኮፒ ካደረጋ ባክግራውንዱ እንደዚህ አይነት ከለር አይደለም የምፈልገው። ኮፒ ያደረኩትን ከለር እንደዚህ አድርግልኝ ብዬ ፔስት አደርጋለሁ። እዚህ ጋርም እንደዛው ከለሩን ባክግራውንዱ ከለሩን እንደዚህ አድርግልኝ ብዬ ይሄንን ኮፒ ፔስት ሄር። እሺ አሁን ሄጄ ሪፍሬሽ ላድርግ። የሰራነው ኮድ ጋር ሄጄ ሪፍሬሽ ላድርግና እንዲያው ይሄንን ኦቨር አድርጉበት። ሪፍሬሽ አደረኩት። እዩት አሁን በቃ ከለሩ ተቀይሯል። የዚህም ከለር ተቀይሯልና ማለት ነው። ኦልሞስት በቃ ጨርሰናል። እዩት እስካሁን አንድ ሜል ላይ ነው። ሌሎቹ ያው ኮፒ ፔስት ለማድረግላችሁ ነው። እዚህ ላይ ትንሽ በደንብ ግልጽ ከሆነ ሌሎቹ ተሰሩታላችሁ ብያናለሁ። ሶ ይሄንን እዩት ባክግራውንዱን ልክ ኦቨር ተደርግበት ይቀየራል። ሶ የባክግራውንዱ ከለር ለማወቅ እጁን እንደዛው እንዳስቀምጠው ተውትና ባክግራውንዱን ብሉን ብላችሁ ትይዛላችሁ። ከለሩ ነጭ ነው። ከዛ ሄዳችሁ ባክግራውንዱ ብሉ አድርግልኝ ጽሁፉ ነጭ አድርግልኝ ብላችሁ ትሰጣላችሁ። ስታነሱት ያለው ከሆነ የራሱ ከለር ነው ማለት ነው። ሄር ኦልሞስት ጨረስን። ምንም ከዛኛው ጋር የሚለየው ነገር የለም። እስቲ ብናየው ሜቢ ምን የሚለየው ነገር አለ? ትንሽ ነገር ሊኖረው ይችላል፣ ግን በቃ ስቲል ተመሳሳይ ተቃራቢ ነገር ነው የሰራ ነው ማለት ነው። ሄር ሶ ሆቨራችንም እንደዛው ጨርሰናል። ስለዚህ ስቲል ሙሉ በሙሉ እንዲመሳሰል ከፈለግን እንዲመሳሰል ከፈለግኩኝ ይሄንን ቅድም መጀመሪያ ቀደም የሰራሁትን ነገር ኮፒ ፔስት ላድርግና ላሳያችሁ። ይሄንን ምንም ነገር አልጨመርኩም። ይሄንን ኮፒ ፔስት ይሄ ለርን ሞር እና ባይ ሚለው ጽሁፍ አንድ አይነት ፕሮፐርቲ ጋር የሰጠናቸው በቃ ጀስት አላ ሁሉንም ፕሮፐርቲዎች የሚይዝልን አንድ ላይ የሰጠውበት ወይ ነው። ኮፒ ፔስት አደረኩት። እጄ ሪፍሬሽ ላድርገው። ያው ራሱ ነው ክላሱም ተመሳሳይ ስለሆነ ይሰራል። ምንም ለውጥ የለውም። ሪፍሬሽ ላድርግ። ሄድ አሁን ያው በቃ ራሱ ነው ማለት ነው። ምንም የሚመጣለው የለም። አሁን ይሄ በአንዴ አይቀየርም ማለት በአንዴ አይቀየርም። ያ ክሪዥር ፖይንት የሚለው ነገር ነው በአንዴ እንዳይቀየር የሚያደርገው። ያ ባጠፋው አንዴ ልክ እንደዚህ ሆቨር ተደርግበት በአንዴ ይቀየራል። ምሳሌ ላሳያችሁ ግልጽ እንዲሆንላችሁ። የቱ ጋር ነበር እንደዛ የሰጠሁት ክሪዥር ፖይንት ብዬ ይሄኛውና ይሄንን ላጥፋላችሁ። ይሄ ባጠፋው ሪፍሬሽ ላድርግ። ይሄት አሁን በአንዴ በቃ በአንዴ ብሎ ይሆናል። ልክ ምንም ሳስቀምጥበት በአንዴ ብሎ ይሆናል ማለት ያንን እንዳይፈጠር ይሄንን ሰጠዋለሁ ማለት ነው። ምንም ችግር የለውም። ባሰጡትም ይሄን ብታጠፉትም ችግር የለውም። ዋናው ሆቨር እንዲያደርግ ማድረጋችሁ ነው። ቪዲዮ ግልጽ እና ቀላል ከሆነላችሁ ቪዲዮውን ላይክ ያድርጉ። ነገር ጀስት እንደዚህ ሆቨር ስናደርግበት ሆቨር እንዲያደርግልን የምናደርግበት ወይ ነው ብያችኋለሁ። ሶ አሁን ኦልሞስት አንድ ሙሉ ሴክሽን ጨርሰናል። ይሄንን መሀል አድርገናል። ሆቨር እንዲያደርጉ አድርገናል። ኢሜጃችን አስገብተናል። ሌሎችንም እንደዛው እናደርጋለን። ይሄንን ከላይ ቅድም ያልኳችሁ ነገር ይጠፋል አይደል? ያንን እንዳይጠፋ ምን እናደርጋለን? ሴክሽኑን ሄደራችን ፊክስድ እናድርገው። እዚህ ጋር ቅድም ኮሜንት ያደረኩትን ይሄንን ልመልሰው። ፊክስድ ያደረኩትን ልመልስና ሪፍሬሽ አድርጌ ላሳያችሁ። አሁን አይጠፋም ማለት ነው። አያችሁታ ይኖራል። ሶ ይሄንንም ፊክስድ ስለሆነ አንድ ኢሜጅ ስለሆነ ምንም የሚቀሳቀስ ነገር የለም። አሁን ሁለተኛው እናስገባ። ይሄንን እናስገባ።
ይሄንን ባክግራውንድ ኢሜጃችን እናስገባለን። ሙሉም ፕሮሰስ ተመሳሳይ ነው ከዚህኛው ጋር። ይሄን በደንብ ከሰራችሁት የመጀመሪያው ላይ ከሰራችሁት አንድ ዲቭ ውስጥ ነው ጽሁፎቹ ያሉት። ከዛ ኢንተርኔት የሚለው ሌላ ጽሁፍ ውስጥ ነው ያለው። ዲቫችን ደግሞ ሁለት በተን ይዞልናል። ስለዚህ አሁን ይሄንን ሙሉ ለሙሉ ተመሳሳይ ነው። ሙሉ ማለት ሙሉ ለሙሉ ምንም የጨመርኩት ነገር የለም። ሁለተኛው ጋር ሄጄ ባሳያችሁ ሴክሽናችንን ምን አደረኩት? ክላሱን አይፎን 26 ብዬ ጻፍኩት። ዲቭ ክላስ ውስጥ ደግሞ ሴንተር የሚባል ነገር ጻፍኩኝ። ለምንድን ነው ይሄ ያደረኩት? ሴንተር ክላሱን እዚህ ጋር ሜቢ አፕል ብዬ የሰጠሁትን ፕሮፐርቲ ካያችሁ ሴንተር ብዬ የሰጠሁትን ፕሮፐርቲ ይሄንን ፕሮፐርቲ ሁሉንም ጋር ተመሳሳይ ነው። ሁሉም ጽሁፎች እንደምታያቸው እዚህ ጋር ጽሁፉ መሃል ላይ ነው። የዚህም ጽሁፍ መሃል ላይ ነው። የዚህም የሶስተኛውም ጽሁፍ መሃል ላይ ነው። የሁሉንም ነገር መሃል ላይ ለማድረግ የተጠቀምኩበት ክላስ ሴንተር የሚባለው ክላስ ነው ማለት ነው። ሶ አሁን ምን ነው የምናደርገው? ይሄንን ኮፒ ፔስት ላድርግና ወደ ክላሳችን ልውሰደው ማለት ነው። ወደ ኤችቲኤምኤላችን ድጋሚ መጻፍ አይጠበቅብኝም። አንዱ ሴክሽን ጨርሻለሁ። ይሄን ልዝጋው። ይሄንን ልዝጋና እዚህ ጋር መጥቼ ኮፒ ፔስት ላድርግ። ይሄንን አይፎን 26 የሚል ጽሁፍ አለኝ። ዲቭ ሴንተር አለኝ። ሶ በመቀጠል እነዚህን ጽሁፎች አሉ። ለርን ሞር የሚል ክላስ ሰጥቻለሁ። ተመሳሳይ ክላስ ነው የሰጠሁት፣ ምክንያቱም ተመሳሳይ ስራ ስለሆነ የሚሰሩት። ባክግራውንድ የሚቀይሩት በተመሳሳይ ነው። እንትን የሚያደርጉትም ተመሳሳይ ነው። ሆቨር የሚያደርጉበትም ስታይል ሁሉም ነገራቸው ተመሳሳይ ስለሆነ ተመሳሳይ ስም ሰጥቻለሁ። ለምን አይዲ ሰጠው ካላችሁኝ ክላሱ አይዲው የሰጠውበት ምክንያት ነጭ ለማድረግ ነው። እዚህ ጋር ብታዩት ከሆነ ይሄንን ጽሁፍ ነጭ ነው፣ ባክግራውንዱም ነጭ ነው። በቃ ከሌሎቹ ከዚህ ከላይኛውና ከታች ነው የሚለየው ነገር አይዲ ለብቻ ሰጥቻለሁ። ይሄንን ነጭ ለማድረግ ሄድ ሶ አሁንን ሪፍሬሽ አድርጌ ባየው ኖርማል ጽሁፍ ብቻ ነው የሚገኘው ማለት ነው። ደግሞ የሚኖርልን ጽሁፍ ኖርማል የሆነ ጽሁፍ ብቻ ነው። የምታዩት ከሆነ እዚህ ጋር ያው ጽሁፉ መሃል ላይ ሆኗል። ጽሁፉ ነጭ ስለሆነ እዚህ ጋር አይታይም። ምሳሌ ነጭ ያደረገበት ምክንያት ይሄንን ሴንተር ብዬ ከለር ዋይት ስላልኩት ነው። እዚህ ጋር በቃ ኦልሞስት ሰራልን ማለት ነው። ስለዚህ አሁን ሴንተር የሚለው ጋር እዚህ ጋር ባጠፋውና ባሳያችሁ ጽሁፉ አለ። ሪፍሬሽ ላድርገው። አሁን ይሄው አለ ጽሁፉ፣ ግን ነጭ ነው። መጀመሪያ ነጭ ስላልኩት ጠፍቶ ነበር። አሁን ይሄንን ከቅድሙ እንትን እንዲልን አሁን ባክግራውንዳችን እናስገባ። ባክግራውንድ ኢሜጅ ለማስገባት እዚች ጋር ክላስ የጠዋታለ አይፎን 26 ብዬ እሷን ክላስ ጠራታና ይሄን ክላስ የያዘልኝ ሴክሽን ባክግራውንዱን ኢሜጅ እንደዚህ ነገር አድርግልኝ ብዬ ሰጠዋለሁ። ምን ማለት ነው? እዚህ ጋር መጣችሁ ከስታች እዚህ ጋር ትወርዱና እዚህ ጋር ወጣችሁ እንደዚህ አይነት ክላስ አለኝ ዶት አይፎን 16 የሚባል ክላስ አለኝ። ያንን ክላስ እንደዚህ አይነት ኢሜጅ አስገባልኝ ብዬ ሰጠሁት ማለት ነው። የታለ ምታዩት ኮን ይሄው አይፎን 26 ባክግራውንድ ዩአርኤሉን እንደዚህ አድርግልኝ። ሄቱ ቅድም ቢያቻለሁ ሙሉ በሙሉ ያዝልኝ። 100 ቪኤች ማለት ስክሪኑ ሙሉ ሄቱን ያዝልኝ እንደማለት ነው። ባክግራውንድ ፖዚሽኑ ሴንተር አድርግልኝ ቢያለው ቅድም ነግሬያቸዋለሁ። ሴንተር እንዲያደርግ ነው ኢሜጁ ሙሉ። ባክግራውንድ ሳይዙን ከቨር አድርግልኝ፣ ሪፒት እንዲያደርግ አድርግልኝ። ከላይኛው ጋር ቅድም ካስገባነው ሴክሽን ጋር ደግሞ ክፍተት ደግሞ 10 ፒክሰል ይኖርልኝ እንደማለት ነው። ይሄን ኮፒ አድርጌ እዚህ ጋር ፔስት ማድረግ ማለት ነው። ያው አይፎን 16 ባክግራውንድ ዩአርኤሉን ኢሜጁን ያለበት ቦታ አስገባሁኝ። ቅድም እንዳስገባሁት ምንም ተደጋጋሚ ነው፣ ሰዓቱ ላለ መብላት ነውና ይሄን ኮፒ ፔስት ማድረግላችሁ። ሶ ባክግራውንድ ዩአርኤል እንደዚህ ነው፣ ሄቱ እንደዚህ። ሶ ሪፍሬሽ አድርጌ ለውጡን እንይ። ይሄንን ሪፍሬሽ ላድርግ። ሄር ኢሜጃችን ገብታለች። እዚህ ጋር ግን ጽሁፉ ስቲል አሁን ቅድም ነጩ ስላጠፋሁት ጥቁር ሆነ። ስለዚህ የቅድሙን ነጩን ኮሜንት ያደረኩትን ልመልሰውና እዚህ ጋር ኮሜንት ያደረኩትን ኮሜንት ሲደረግ ያው እንደማይሰራ ነግሬያቸዋለሁ አይደል? ኮሜንት ያደረኩትን ልመልስ። ከዛ ሄጄ ድጋሚ ሪፍሬሽ ላድርገው። በጣም አሪፍ ጽሁፉ ነጭ ሆኗል። ግን ከዚህኛው ከነሱ ኮድ ጋር አይቀራረብም። ምክንያቱም የነሱም አንደኛ ከታይኛው ጋር ትንሽ ክፍተት አለው። ይሄኛው ቀለሩ ነጭ ነው። ስለዚህ ያንን ፊክስ ማድረግ በምንድን ነው የምናስተካክለው ካላችሁኝ ይታላ ሪፍሬሽ ላድርግ። እሺ ይሄንን ነጭ ሆኗል። አሁን ነጭ ሆኗል። እንደዚህ አይነት ከለሩ ግን ተመሳሳይ ከለር ነው። ያን ከለር እንዳይሰጥልን አይዲ ብለን በሰጠነው ስም በራሱ ሌላ ከለርን ሌላ ፕሮፐርቲ እንሰጠዋለን ማለት ነው። ስለዚህ ወደ ሲኤሳችን እንመለስ። እዚህ ጋር አይፎን 26 ኤች1ን ከላይኛው ጋር ያለው ፓዲንግ እንደቀድሙ 7 ፒክሰል ክፍተት አድርግልኝ። ምን ማለት ነው ያስጠጣቸዋለሁ። ይሄንን ኮፒ ፔስት አድርገው አይፎን 16 ኤች1ን ከላይ ፓዲንጉን እዩት። አሁን ምንም የለውም ዜሮ ነው ስቲል። ስለዚህ ያንን ፓዲንግ እንዲሰጥልን ማለት ነው፣ ወይ ደግሞ ከላይኛ ክፍተት እንዲያደርግልን ማለት ነው። አሁን ሪፍሬሽ ላድርግና ሊያሳያችሁ። እዩት ከላይ 7 ፒክሰል ከፈተልኝ ማለት ነው። ከ10 ይሄንና ይሄ የተከፈተበት ማርጂን ቶፕ ስለሰጣሁት ነው። ቀደም የቱ ጋር እዚህ ጋር ማርጂን ቶፕ ይሄን ባጠፋውና ባታያችሁ ዝግ ነው ይዘጋል ማለት ነው። ምንም ክፍተት አይኖርም። ይሄው በቃ አንድ ሴክሽን ዘጋው ማለት ያንን እንዳይፈጠር እኛ ደግሞ ክፍተት አለው እንትናችን ላይ የአፕል ሆም ፔጅ ላይ ክፍተት ስላለው ያንን ለመፍጠር
እንደዚህ ቶፕ ሰጠዋለሁ ማለት ነው። እዚህ ጋር ብታዩት ክፍተት አለ፣ እኛም ጋር ክፍተት አለ ማለት በጣም አሪፍ። ሶ ይሄንን ስቲል ተመሳስለዋል፣ ግን ይሄንን እንትን ነው ነጭ ነው አይዲ ሰጥቻለሁ ነጭ ለማድረግ። ስለዚህ አይዲን በመጥራት እዚህ ጋር ለርን ብዬ አይዲ ሰጥቻለሁ። ሜቢ የሚታያችሁ ከሆነ እዚህ ጋር ልወሰድናችሁ ነው። ይሄው አይዲ ለርን። በቃ ይሄ ለርን የሚባለው አይዲ ለዚህኛው ሴክሽን ብቻ ነው የሚሰጠው። ሌላ ቦታ ላይ ለርን ብለን መስጠት አንችልም። ሶ ለዚህኛው ባይቢ ሰጥቻለሁ። ለምንድን ነው የሰጠሁት? ከሌሎቹ በተኖች ነጭ ስለሆነ። ኖርማል ብሉ በመሆን ከሆነ በቃ አለቀ። አንድ ጊዜ ብቻ በሰጠሁት ፕሮፐርቲ ለሁሉም ይስራ ነበር። ግን ይሄኛው በቃ ስቲል ነጭ እንትን ስለገጠመኝ ይሄኛው ኦኬ አይዲውን ነጭ አድርግልኝ ብዬ ሃሽታግ አድርግና ከዛ አይዲን ፔስት አድርጌ እዚህ ውስጥ ባክግራውንዱን እንደዚህ ነጭ አድርግልኝ፣ የምፈልገው ነጭ እንዲሆን ነው። ባክግራውንድ ከለራችን ነጭ ዋይት ኤግዛምፕል ነው የምሰራው። እዚህ ጋር አላየሁትም ግን የምታዩት ከለሩን እንደዚህ አድርግልኝ። ምሳሌ ከለሩ ጥቁር ቢሆን ከለሩን ብላክ አድርግልኝ ብዬ ሰጠዋለሁ ማለት ነው። ሄጄ ሪፍሬሽ ላድርግና ለያው ምሳሌ ሪፍሬሽ ላድርግ አያችሁታ ከለሩ ነጭ ሆነ፣ ባክግራውንዱ ብሉ ሆነ። የነሱ ምንድነው ሜቢ ተመሳሳይ ሆነ ተዋለው። አያችሁታ አይደል? የነሱም ተመሳሳይ ነው። ባክግራውንዱ ነጭ ነው፣ ከለሩ ጥቁር ነው። አሁንም እንደ ቅድም ሆቨር ሳታደርጉ በፊት ነው የምታዩት። ሆቨር ሳታደርጉ ምንም የሚቀር ነገር የለም። ይሄ ስቲል ክሩጀር ካለው እንጂ ምንም የሚቀር ነገር የለም። ይሄንን እዩት። ልክ አሁን ምን አይነት ፕሮፐርቲ ያለው ሆቨር ከማድረጉ በፊት ነጭ ነው ጽሁፉ። ባክግራውንድ ቦርደር አለው። ቦርደር ሶሊድ የሆነ ቦርደር አለው። ምን አይነት ነጭ ሶሊድ የሆነ ቦርደር አለው። ስለዚህ ቦርደር ብላችሁ እዚህ ጋር ባይ ብላችሁ የሰጣችሁትን አይዲ ጠሩና ይሄንን ባይ ብዬ ነው የሰጠሁት አይደል? ለምሳሌ ባይ ብዬ የሰጠሁትን ክላስ ጠራና ባይ ብዬ የሰጠሁት እዚህ ጋር ሄጅ ልየው። እዚህ ጋር ይኸው ባይ ብዬ ነው አይዲ የሰጠሁት። ሶ እዚህ ጋር መጣለው። አይዲውን ምን አድርግልኝ? አይዲውን ኦኬ ከለሩ ነጭ ነው። ከለሩ ነጭ አድርግልኝ። እሺ ከለሩ ነጭ ነው የምፈልገው። አይት አድርግ። ቦርደር አለውና ቦርደሩ እንደዚህ አድርግልን። ቦርደር ብዬ ቦርደሩን ቢያንስ 2 ፒክስል ያክል ሶሊድ ይሁን። ሶሊድ 2 ፒክስሉን ሶሊድ አድርግልኝ። ጠርዙ ነጭ ይሁን። እስቲ ነጭ ይሁን ብዬ ሃይት አድርገዋለሁ። ከዛ ትራንስፓረንት አለው። ባክግራውንድ ትራንስፓረንት ያደርጋል እንደቀድሞ። ባክግራውንድ ብዬ እዚህ ጋር ከዛ ትራንስፓረንት የሚል ነገር ጽፍ ይመጣልኛል። ይሄው እዚህ ጋር ትራንስፓረንት ያደርግልኝ። አሁን ሄጄ ሪፍሬሽ ላድርግናል። ያው ሪፍሬሽ ማድረግ ይሄን ሪፍሬሽ ላድርግ። በጣም አሪፍ። ይሄው ቦርደር ነው። ቦርደር 2 ፒክስል አድርጎታል። ባይ የሚለው ጽሁፍ ነጭ አድርጎታል። የነሱም ነጭ ከሆነ ነጭ ነው፣ ጥቁር ከሆነ እንቀራ። ይሄው ቦርደር አለው። ነጭ ሆኗል ጽሁፋችን። ትራንስፓረንት ያደርጋል። የኛም እንደዛው ነጭ ሆኗል። ቦርደሩ ከበዛ ይሄንን 2 ፒክስል የሚለው ወደ 1 ፒክስል ማውረድ ነው በቃ። ሌላ ምንም የሚጠበቅብን ነገር የለም። በጣም ከበዛ ካለን ይሄን መተን ሪፍሬሽ እናደርግ። በቃ እንደዚህ ይሄው ትንሽ የሆነ ማለት 1 ፒክስል ታደርገው ቦርደሩ 1 ፒክስል ሆነልኝ ማለት ነው። ሄር አሁን ምንም የምንጨምረው ነገር የለም። ተመሳሳይ ነው ከነሱ ጋር። ስለዚህ መተው ነው፣ ወደ ሆቨር እንሄዳለን። ስለዚህ አሁን ደግሞ ሆቨር ሲደረግ እንደዚህ ያደርግልን የሚለው ሙሉ ያው አይዲም ላይ ያስፈልገው ይችላል። ይሄንን የቅድሙ ፕሮፐርቲ ራሱ ይይዝልና ማለት ነው። የቅድሙ ፕሮፐርቲ አሁን ምሳሌ ልምጣና እዚህ ጋር ምንድነው የጨመረው? ባክግራውንዱ ሆቨር ሲያደርግ ነጭ አድርግልኝ፣ ከለሩ ደግሞ ጥቁር አድርግልኝ ብዬ ሰጠዋለሁ ማለት ነው። ስለዚህ ይሄንን ኮፒ ፔስት ላድርግ እንደቅድሙ ማለት ነው። ምንም አይነት ነገር ስላልጨመርኩኝ ይሄንን ኮፒ መጥቼ እዚህ ጋር ፔስት ተመሳሳይ ስለሆነ ነው። ሄር ሪፍሬሽ ላድርግ። ይሄው ሆቨር ያደርጋል። አሁን ሆቨር ሲያደርግ ነጭ ይሆናል። በቃ ምንም እንደዚህ አድርገን አስገባን ማለት ነው። ሶስተኛ ሴክሽን እንሄድ። ምንድነው ሶስተኛው? ይሄንን ሰዓት እናስገባ። ሰዓታችንን እናስገባ። ባክግራውንድ ከለር አድርገን ምናምን ነገር ወደ እንትን እንመጣና ይሄን ሴክሽን ጨረስን፣ እንዘጋዋለን። ይሄንን ዘጋን። እዚህ ጋር ልምጣና ሴክሽን ብዬ ልጻፍ። ሴክሽን ብዬ እዚህ ጋር እንጀምራለን። ለዚህኛውንም አንድ ክላስ ስም እንሰጠዋለን። ምን የሚባል ዋች የሚባል ስም እንሰጠዋለን። በቃ ጀስት የፈለጋችሁ ስም ነገር። ሶስተኛ ሴክሽን ማለት ያላችሁ ደስ ያላችሁ ቀለል የሚላችሁ ነገር፣ ሰርድ ሴክሽን ደስ ያለ ብቻ። እዚህ ጋር ዝም ብዬ ከእንትናችን ጋር እንዲሄድ ዋች ብዬ ሰጥቻለሁ መሰለኝ። እዚህ ጋር ደግሞ አንድ ዲቭ እንትናችን የሚይዝበት ሙሉ እንትናችን የሚይዝበት አንድ ዲቭ፣ ከዛ ውስጥ ላይ ያሉ ኮንተንቶች ደግሞ የተለያየ ዲቭ እንሰጣቸዋለን። እንዴት ካላችሁኝ እዚህ ጋር ሄደና ላሳያችሁ። ይሄ ዘግተን እንዘጋው። ጨርሻለሁ። ይሄው አንድ ዲቭ እዚህ ጋር አለ። ይሄ ዲቭ ሙሉ ኮንተንቱን ይዞልናል። ምንም እናደርግበት ነው። ኮንተንቱን መሀል ላይ የምናስቀምጥበት ሁሉም ቦታ ላይ ሴንተር ብዬ ሰጥቻለሁ። አንዴ በሰጠሁት ኮድ ሁሉም ቦታ ይሰራልኛል። አንዴ ሴንተር ብዬ የሰጠሁትን ክላስ ከላይ ፕሮፐርቲ ሴክሽን ላይን ሴንተር ሜቢ የምታያችሁ ከሆነ እዚህ ጋር ለምጣና ሴንተር ብዬ የሰጠሁትን ፕሮፐርቲ ይሄንን ፕሮፐርቲ መሀል ላይ ያሉ ቴክስቶች እንዳለ ሴንተር ያደርግልናል። ከለሩ ነጭ ያደርግልናል ማለት ነው። ሄር ይሄንን ዲቭ ብዬ ሰጥቻለሁ። ኢሜጅ ስላለ ነው።
ኢሜጅ ልኬላችኋለሁ እናንተም ጋር እዚህ ውስጥ ብትገቡ ኢሜጅ ነው ይሄ ጽሁፍ አይደለም። እዚህ ጋር የሚታይ ከሆነ የአፕል ዌብ ፔጅ ይሄ ዋች የሚለው ሎጎ ነው፣ ኢሜጅ ነው። ያንን ኢሜጅ የምናስገባበት ፊት ለፊት አስገብቼዋለሁ። ይሄኔ ኢሜጅ ሶርስ ብዬ ሰጥቼዋለሁ። ይሄንን ይሄው ያስገባሁበት ወይ ያለ ኢሜጅ ሙሉ የማይታይ ከሆነ ይሄን አድርግና ያችታ ኢሜጅ ሶርሱን እንደዚህ አድርጌዋለሁ። ሙሉ አስገብቼዋለሁ። ኦልተርኔቲቭ ዋች ብዬ አስገብቼዋለሁ። ስለዚህ ይሄው ክላሱን ክላስ ብዬ MB1 ይሄ ሜቢ ላይ ያስፈልግ ይችላል። ማጥፋት ትችላላችሁ። ኢፌክት የለውም። በቃ ምንም አልጨመርኩም። ምንም ነገር አልጨመርኩም ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ይሄንን ኮፒ ፔስት አደረኩት ማለት ነው። እሺ ዲቭ ውስጥ ሌላ ደግሞ እዚህ ጋር ይሄን አስገብቻለሁ ክላሲክ ምናምን የሚል ጽሁፍ ያለበት። ይሄንን ኮፒ ፔስት ላድርግና ኮፒ ፔስት አድርጌ እዚህ ውስጥ ላስገባው። ይሄንን ቅድም የጻፍኩትን ላጥፋና ላይ ፔስት አድርግበት። እሺ ይሄው እዩት። ሪፍሬሽ አድርጌ የሚፈጠረውን እንይ። አያችሁት? መሀል ላይ ሆኗል ኢሜጁ። አሁን ግን ስቲል ኢሜጁ አልገባም፣ ግን ሙሉ ፕሮፐርቲ የቅድሙን ይዟል። ቴክስቱ መሀል ላይ ሁሉም ነገር ኮንተንቱ መሀል ላይ አድርጎልናል። ኦቨር የሚያደርገው ቅድም የሰጠነው ነው። ምክንያቱም ለርን ሞር ብዬ ነው ይሄንን ክላስ የሰጠሁት። ይሄንን በቃ ለርን ሞር ብዬ ስለሰጠሁት ሁሉም ጋር የሚሰጥልን ፕሮፐርቲ ተመሳሳይ ነው ማለት ነው። ባይ የሚለውም የሁሉም ቅድም የሰጠነው CSS ነው። አሁን መልፋት አይጠበቅብንም። አሁን ከኛ የሚጠበቀው ምንድነው? ይሄን ዋች የሚለው ነገር ጠርተን ባክግራውንድ ኢሜጅ ማስገባት ማለት ነው። ዋች የሚለው ኢሜጅ ልጥራና ዋች የሚለው ነገር ልጥራና ይሄንን ይሄው ባክግራውንድ URL በመጠቀም ኢሜጁን አስገባ። አንድ ሄቱ ይሄ ሙሉ ለሙሉ ተመሳሳይ ነው ከቅድሙ። በነገራችን ላይ ባክግራውንዱ ሴንተር አድርግልን፣ ባክግራውንዱ ከቨር አድርግልን፣ ባክግራውንዱ ኖ ሪፒት አድርግልን፣ ባክግራውንዱን ሁሉም ነገር አስተካክልን ማለት በቃ አንዴ የሰጠነው ፕሮፐርቲ ነው። ሁሉም ጋር በነገራችን ላይ ይሄንን እንደ አንድ ክላስ መስጠት እንችል ነበር፣ ግን ሁሉም ጋር ስታዩት በቃ ስትደጋግሙት ሞር ግልጽ እንዲሆንላችሁ ነው እንጂ አንድ ክላስ አድርገን መስጠት እንችል ነበር። ስለዚህ ይሄንን እዩት። በቃ ጀስት ዋቹን አስገባ 100% እያስከ ስክሪኑ ለምጣና እዚህ ጋር ፔስት ላድርገኛ ኮድ ላይ ማለት ፔስት ላድርግ። እሺ ዋች የሚባል ክላስ አለኝ። ያንን ክላስ ባክግራውንድ ኢሜጁን URL-ን ይሄንን ኢሜጅ አስገባልኝ። ዋች ሂሮ ምናምን የሚል ጽሁፍ እዚህ ጋር ያለን በነገራችን ኢሜጃችን ይሄንን ኢሜጅ ማለት ነው። ይሄንን ኢሜጅ አስገባልኝ ማለት ነው። በመቀጠል ደግሞ ፖዚሽኑን ሴንተር አድርግልኝ፣ ሙሉ ለሙሉ ሴንተር እንዲሆን ከቨር አድርግ ኢሜጁን፣ ኖ ሪፒት አድርግ እንዳይደጋገም። ይሄ ፓዲንግ ከላይ ደግሞ 10 ፒክሰል ስጠው። ሄር አሁን ሄጄ ሪፍሬሽ ላድርግ ምን እንደሚፈጠር እንዴ። እያችሁታ ኢሜጃችን ገብቷል፣ ባክግራውንዱ ሁሉ ለሙሉ ገብቷል፣ ከቨር አድርጎታል፣ ምንም አልተደጋገመም። በቃ አለቀ ማለት ነው። ስለዚህ አሁን ስቲል ጨርስ፣ ምንም ከነሱ ጋር ተቀራራቢ ነው ማለት ነው። ግን አንድ ነገር ይቀረናል። ሜቢ የነሱ እንትን ላይ ሪፍሬሽ አድርገው ይሄንን በጣም ትልቅ ሊሆን ይችላል። ትንሽ በዛ ከነሱ አንፃር ሲታይ ብታዩት የነሱ አነስተኛ ነው ሳይዙ። ዋች የሚለው ጽሁፍ አነስተኛ ነው። ይሄንን ሳይዝ ፊክስ ማድረግ አለብን። ሳይዙን ለመቀነስ ትንሽዬ CSS እንሰጠዋለን ማለት ነው። ይሄንን CSS ምን ቢሆን የሰጠሁት እኔ ሳይዙ ቀንስልኝ ሙሉ እንትኑ ዲቫችንን የያዘው ኢሜጁን ዋች ውስጥ ኢሜጇን ዊድዙን ይሄን አክል አድርግልኝ። ማክሲመም ዊድዙ ቢበዛ 200 ፒክስል አድርግልኝ እና ፓዲንግ ቶፕ ደግሞ ከላይ 50 ፒክስል አድርግልኝ ብዬ ሰጥቼዋለሁ። የሚፈጥረው ተጽዕኖ ነው። ምንድነው? ዋች ሴክሽኑ ስም ነው። ኢሜጅ ማን ነው? ፊት ለፊት ያለው ኢሜጅ ነው። ይሄንን ኢሜጅ ነው። ይሄ ሴክሽኑ ስም ነው። ኢሜጅ የሚለው ይሄን ታግ ነው። እዚህ ውስጥ ያለው ኢሜጅ እንደዚህ አይነት ፕሮፐርቲ ሰጥልኝ አልኩት። ሪፍሬሽ ላድርግ እጄ የሚፈጠረው እንዴ ያያችሁታ። ሳይዙ ቀነሰልኝ። ማክሲመም ዊድዙ 200 ፒክስል አድርጎታል። 300 ብታደርጉ ትንሽ ከፍ ይላል። 400 እንደዛው ከፍ ያለ ይላል። ስለዚህ አሁን ከነሱ ጋር ለማቀራረብ ያክል ይሄን ሰጥቼዋለሁ። ቅድም ያልኳችሁ ጋር ተመሳሳይ መጣ። ከነሱ ጋር ፐርፌክት ለመሆን እንዳትሞክሩ። የነሱ የተሰራበት ኮድ እና የተሰራበት ኮድ ላይ መሳሳት ይችላል። ዞሮ አሁን ዋናው መቀራረባችን ነው የሚታየው። ይሄንን ሴንተር አድርገናል። እንደዚህ አይነት ሆቨር እንዲኖር አድርገናል። የነሱን ጋር ሄጄ ሳየው ሰዓቱ ጋር ሄጄ ሳየው ሴንተር ያደርጋል፣ ሆቨር ያደርጋል። ሜቢ የቀረ ነገር ያለ አይመስለኝም። እስቲ የቀረ CSS ስታይል ካለ ለምጣና ይሄ ክላሲክ የሚለው ጽሁፉ ይሄ መሀል ላይ ያለው ጽሁፉ ደግሞ ብላክ ነው። የኛ ሜቢ ጽሁፍ ነጭ ነው። እዚህ ጋር የኛ ላይ እዚህ ጋር ጽሁፉ አይታይም፣ ነጭ ነው። እዩት፣ ነጭ ጽሁፍ አለ ግን ነጭ ጽሁፍ ነው። ያንን እንዲታይና ከላይና ከታች ደግሞ ፓዲንግ እንዲኖረው፣ ከላይና ከታች ፓዲንግ እንዲኖረው፣ ማርጂን እንዲኖረው፣ ከላይና ከታች ክፍተት እንዲኖረው 5 ፒክስ ሰጥቼዋለሁ። ፎንት ሳይዙ ደግሞ ትንሽ ከፍ እንዲል 38 ፒክስ ሰጥቼዋለሁ። ይሄንን ፔስት ማድረግ ነው ብቻ ነው ከኛ የሚጠበቀው ማለት ነው። ይሄንን ፔስት አድርገዋለሁ። እመጣለሁኝ፣ ሪፍሬሽ አድርጋለሁ። ቀማሪ ይሄንን ዋች ሲሪየስ የሚለው ኢሜጃችን አለ። ከታች ደግሞ ይሄን ጽሁፍ ከላይና ከታች ክፍተት አለው። ሳይዙ ፎንት ሳይዙ ጨምሯል። የነሱና የኛ ኦልሞስት በሚባል ደረጃ በቃ ምንም በቃ ተመሳሳይ ነው ማለት እንችላለን። ተቀራራቢ ነው፣ ተመሳሳይ ነው ማለት
እንችላለን ማለት ነው። ሀይር በመቀጠል እሺ ምንድነው የምናደርገው? ሜቢ ጨርሰናል መሰለኝና አልቋል። በቃ ኮዱ ሁሉ አልቋል። ምንም የምናደርገው ነገር የለም። apple.html ላይ ያለው ኮድም ይሄ ነው። የቀጣይ ክላሳችን የምናየው እኔም እዚህ ላይ ምንም የጨመርኩት ኮድ የለም። ሶ ኦልሞስት ተመሳሳይ ነው። ምንም የተጨመረ ነገር የለም። እሺ አልቋል ማለት ነው። ያው ያልገባችሁ ነገር ካለ ማታ ላይቭ ላይ በደንብ እናየዋለን። ስለዚህ ከእናንተ ዛሬ ክላስ ላይ የሚጠበቀው ይሄንን እያያችሁ መሞከር ነው። ሙሉ ለሙሉ ኮፒ ፔስት እንዳታደርጉት ብቻ የሞከራችሁ ደጋጋሚ ብትሞክሩ 2 3 4 ጊዜ መሞከር አሪፍ ነው። ክላሱ ምናምን እንዳትሸወዱ፣ እሱን ልብ ብላችሁ ስጡት። ከሰጣችሁት በኋላ ምንም የማይመጣበት ወይ የለም። እናንተ ደግሞ ሌላው እንትን የምትጠቀሙ ከሆነ ለሄደሩ እንደዚህ አይነቶች አይኮኖች የምትጠቀሙ ከሆነ ቅድም ልኳችሁ ላይ እዚህ ላይ ፎንት ሰም ላይ እነዚህን ሊንኮች ሊንክ አድርጉና ሊንክ ካደረግን በኋላ ከላይ ሜቢ ሊንክ ካደረገ እዚህ ጋር ይሄንን ሊንክ ማድረግ አለባችሁ። መጀመሪያ ላይ ይሄን ስክሪፕት የሚለው ኮድ ሊንክ አድርጋችሁ ከዛ ሄደር ውስጥ እነዚህ መጠቀም ትጀምራላችሁ ማለት ነው። እነዚህን ናብ ሊንክስ ምናምን የሚሉትን እነዚህን ለመጠቀም ማለት ነውና ያን ሊንክ ማድረግ ግዴታ ነው። ይሄን ሊንክ ካላደረጋችሁ አይሰራም። ሁለተኛ ደግሞ እናንተ ስትሰሩ ኦፍላይን ላይ ከሆናችሁ እነዚህ አይገቡላችሁም። ኦፍላይን ላይ ከሆነ አይሰራም። ያው ኦንላይን መሳሪያ ኦንላይን ላይ ያለ ነገር ለመጠቀም ስትፈልጉ ነው። ኦፍላይን ላይ ሆኜ እንዲሰራ እፈልጋለሁ የሚል ሰው ካለ ዳውንሎድ ይደረጋሉ። ሙሉ ለሙሉ ኤክስቴንሽኖችን ዳውንሎድ ማድረግ ትችላላችሁ። እንደዚህ 5 አይኮኖችን ዳውንሎድ አድርገን መጠቀም እንችላለን። ስለዚህ አሁን በትንሹም ቢሆን አቀራርበነዋል። ኦልሞስት በቃ ምንም ትንሽ የሚባል ነገር የለውም። ትንሽ የሚባልም ግን ያላ ተቀራርቧል። አሪፍ ነው። እንደ ጀማሪ ይሄንን ከሰራችሁ ለእናንተ በቂና ከበቂ በላይ ነው። ሜቢ ይሄኛው ብታዩት አሁን እዚህ ጋር ቦርደር ራዲየስ ትንሽ በዛ የምትሉ ከሆነ ያን መጣችሁ እዚህ ጋር ቱ ፒክስል ያልኩትን መቀነስ ብቻ ነው ከእናንተ የሚጠበቀውና እንደዚህ ያያችሁ የሚቀነሱትን ቀንሱ፣ የሚጨመሩትን ጨምሩ። የተሻለ ነገር ሰርታችሁ ለማሳየት ሞክሩ። ጀስት እንዲህ መነሻ ነው ለጀማሪዎች በማይከብድ መልኩ አላ በቃ ለጀማሪዎች ብቻ እንዲሆን ታስቦ የተሰራ ነው። ሞር ከዚህ በላይ ደግሞ አሳምረን ደግሞ በቃ በጣም የሚያምር ነገር አድርገን መስራት እንችላለን። ግን ይሄ በቂና ከበቂ በላይ ነው ለእናንተ በ2 ሳምንት በ3 ሳምንት ውስጥ HTML CSS ለተማረ ተማሪ ይሄ በቂና ከበቂ በላይ ነው ይሄን መጽሐፍ። ስለዚህ እዚህ ጋር አንድ ፒክስል አድርገውና ሄጂ ሊያው እሺ ኦልሞስት ትንሽ ነው የቀነሰው። ዞሮ ይሄን ከሰራን በቂ ነው። የሚያስቸግራችሁ ነገር ካለ ያው ማታ ጥያቄ ላይ እናየዋለን። ግሩፕ ላይ እህቶችም ስላሉ ያው ወንድሞችም አንድ ላይ ስለምታዩት ይሄን ቪዲዮ ያልገባችሁ ነገር ካለ ትጠይቃላችሁ። እኛ ለመመለስ ባላ ፈቃድ ዝግጁ ነን። እዚህ ሜቢ ዩቲዩብ ላይ ሆናችሁ የምታዩ ወንድሞች ካላችሁ ደግሞ እነዚህን ኢሜጆች ዳውንሎድ ማድረግ ካቃታችሁ ጠይቁኝ፣ እሰጣችኋለሁ። ኢሜጆቹን ቀላል ነው። ኢንስፔክት ተደርገው ከዛ ያን ኢንስፔክት ውስጥ ማግኘት ማለት ነው። ይሄን ውስጥ ገቦላችሁ እዚህ ውስጥ ገብታችሁ ኢንስፔክት በሉት። ሌላ ምንም ፕሮሰስ አትሄዱ። ኢንስፔክት ከዛ ሶርስ የሚባለው ግን መግባታችሁ ወቁ። ይሄንን ሶርስ ውስጥ መሄዳችሁ ወቁ። ሶርስ አድርገዋለሁ። ከዛስ ፔጅ ከዛ ደግሞ እዚህ ካሉት ውስጥ መምረጥ ማለት ነው። ቪ ሆም ካምናምን የሚል ጽሑፍ አለ። ቢልት ደግሞ ኢሜጅስ የሚል ጽሑፍ አለ። እዛ ውስጥ ገቡ። ሁሉንም ኢሜጆች ሂሮስ ኢሜጆች፣ ሎጎስ፣ ፕሮምስ፣ ቲቪ፣ ፕላስ ምናምን በቃ ሁሉንም ኢሜጆች እዚህ ውስጥ አለላችሁ ማለት ነው። ዳውንሎድ ማድረግ ከፈለግን እንደውም እናንተ ሪስፖንሲቭ እንዲሆን ከፈለጋችሁ ኢሜጁ በቁመት የተቀመጡትን ኢሜጅ አሁን ይሄ ጀስት ኢሜጁ ይቀየራል የሆነ ፓርት ላይ ሲደርስ ያ ሪስፖንሲቭ ሲሆን ኢሜጁ እንዲቀየር ዲፎልቱ እንዲቀየር ተደርጎ ነውና እንደዚህ ይቆማሉ ማግድም የነበሩት ማለት ነው። ስለዚህ ኔክስት ክላስ ላይ ምንድነው የምናየው ማለት ነው ባጭሩ ከታች ያሉትን ሴክሽኖች ከዚህ በታች ያሉት ሴክሽኖች እናስገባለን። አሁንም ያው ተመሳሳይ ስቴፕ ነው። አንድን ኢሜጅ ይሄን ከሰራን ሌሎች ኢሜጆች ተመሳሳይ ናቸው። በቃ ወደ ታች እንዲደረግ ወደ ጎን እንዲደረግ ማድረግ ነው። አንድን ብቻ ይሄን ብቻ በትክክል የሰራ ተማሪ ይሄንንም በትክክል ይሰራል። ምክንያቱም ተመሳሳይ ስቴፕ ናቸው። እዚህ ጋር ስንደርስ እንዳልኳችሁም ይሄንን አኒሜሽን ነው። አኒሜት ያደርጋሉ። ስክሪፕት አለው ባይ ዘ ወይ ትንሽ ስክሪፕት ስላለው እሱ ሊያስቸግረን ይችላል። ኔክስት ልናየው እንችላለን። ግን ያው አኒሜሽን ፓርቱ ብቻ አኒሜት እንዲያደርግ ማድረግ ነው። ይሄንንም እንደዛው ነው። ለምሳሌ 10 ኢሜጅ ቢኖር እንደ ኤግዛምፕል 10 ኢሜጅ አለ። ያንን ኢንፋናይትሊ አኒሜት እንዲያደርግ ማድረግ ነው። በቃ ያው ራሱ ተሽከርክሮ ይመጣል። ምንም አዲስ ነገር የለም። በቃ እንደዚህ እንዲንቀሳቀሱ ብቻ አኒሜሽን መጠቀም ነው። እሱ ሌላ ክላስ ቀጣይ ክላስ ላይ እናየዋለን። አያሳስብም። ከታች ፉተሩ ጋር ስንደርስ ደግሞ ይሄንን ጽሁፉ ሙሉ ጽፈን ሙሉ እንደ በፓራግራፍ አድርገን ጽፈ ነው እዚህ ጋር ያለው ጽሁፍ መሀል ላይ እንዲሆን ማድረግ ነው። አንድ ስቴፕ ነው። ሁለተኛው ደግሞ እነዚህ አምስቶች ጽሁፎች አሉ፣ 5 እንትኖች አሉ። እነዚህንም እንደዛው መከፋፈል ነው ማለት ነው። ይሄን ኔክስት ክላስ ላይ እናያለን። የማታ ክላስ ደግሞ ይሄ ከዚህ በላይ ያሉት ነገር እንሰራለን ማለት ነው። ጥያቄ ካላችሁ አሁን መጠየቅ ይችላላችሁ። እዚሁ ቻናሉ ላይ ግሩፕም ላይ መጠየቅ ይቻላል። መልካም ጊዜ ይሁንላችሁ። ይህ ቪዲዮ ግልጽ እና ቀላል ከሆነላችሁ ቪዲዮውን ላይክ ያድርጉ።